መጽሐፍ ቅዱስን ስለማጥናት ያየናቸው ነጥቦች እስካሁን ድረስ የጥናት ደረጃዎች ብለን የዘረዘርናቸው አሉ። የመጀመሪያው የምናጠናውን ክፍል መወሰን፣ መጽሐፍም ከሆነ ወይ የሆነ ሴክሽን ከሆነ ያንን መወሰን የሚለውን አይተናል። ከዛ ቀጥሎ የምናጠናው ክፍል የጽሁፍ አይነት ምን አይነት ነው? ታሪካዊ ነው ወይ ወይስ ምሳሌያዊ ነው ወይ ወይስ ህግ ነው፣ መልእክት ነው፣ ወንጌል ነው የሚለውን እሱን ለይተን ማወቅ ያስፈልጋል ብለናል። ከዛ ታሪካዊ ዳራውን፣ የተጻፈበትን ጊዜ፣ የጸሐፊው ማን ነው፣ ምን አይነት ሁኔታ ውስጥ ሆኖ የጻፈው፣ የሚቀበሉት ሰዎች የነበሩበት ሁኔታ ምንድን ነው፣ መጽሐፉ ራሱ ጸሐፊው እንዲጽፍ ያነሳሳው ነገር ምንድን ነው፣ ምክንያቱ ምንድን ነው፣ የጻፈበት ምክንያት፣ እነዚህን ሁሉ ከታሪካዊ ዳራ ጋር አያይዘን አንስተናል። ሌላ ደግሞ ታሪካዊ ዳራ ውስጥ አውድ የሚል ደግሞ አይተናል። አውድን መከተል ያን የምናጠናው ክፍል ከዛ በፊት ያሉትን ክፍሎች ከዛ ቀጥሎ ያሉትን ክፍሎች ማየት አለብን የሚለውን ስለ አውድም አንስተናል። ከዛ አወቃቀር ላስት ዊክ ያየነው መጽሐፉን መክፈል፣ አንድ ክፍል ስናጠና ያንን ክፍል በተለያዩ ክፍሎች ስንከፋፍለው ሀሳቡን እንደዛ አድርገን ስናዋቅር እንዴት እንደሚሄድ ሀሳቡ ይገባናል የሚለውን አይተን ነበር። አይ ቲንክ ከሱ ጀምሮ የተወሰነ ሪቫይዝ ማድረግ እንችላለን። አንደኛው ያየነው ምንድን ነው? መጽሐፍ ቅዱሳችን ላይ ራሱ ኦልሬዲ አስቀምጠውልናል። ይሄ የአማርኛው መጽሐፍ በግራ ያለው የ1954ቱም በቀኝ ያለውም የአዲሱ መደበኛ ትርጉም ሲዘጋጅ አንቀጽ እየሰጡ በየተወሰኑ ቁጥሮች አስቀምጦታል፣ ሀሳቡን ለማያያዝ ማለት ነው። ለምሳሌ ያዕቆብ መልእክትን ምዕራፍ 5 ነበር ያየነው። ከ1 እስከ 6 ያለው ሀሳብ አንድ ሀሳብ ነው። ስለ ለጨካኝ ሀብታሞች የተሰጠ ማስጠንቀቂያ ይላል። ስለዚህ ያዕቆብ ያስጠነቀበት ቦታ ነው። በጊዜው ለነበሩት ቅዱሳን የሆኑት ግን ጭቆና ለሚገዙ ሀብታሞች የሰጠው ማስጠንቀቂያ ነው። ከ1 እስከ 6 ከዛ ቀጥሎ በመከራ ስለመታገስ የሚናገር ነው። ከቁጥር 7 ጀምሮ እስከ 12 ድረስ ያለው በመከራው ስለመታገስ ነው። እንዲህ ያለ መከፋፈላችን ይጠቅማል። ለምን አንደርስታንድ አድርገው ሀሳቡ ስለምን እንደሆነ ይገባናል። የሀሳቡ ፍሰት መከተል እንችላለን ኢዝሊ ማለት ነው። በስብከት እንኳን ስናይ አንዳንድ ሰባኪዎች ሀሳባቸውን ሲያስቀምጡ ግልጽ ነው። በነጥቦች ተከፋፍሎ ምን እየነገሩ እንደሆነ፣ ዋናው መልእክታቸው ምን እንደሆነና ወዴት ነው እየወሰዱ ነው ያሉ የሚለው ግልጽ ነው። አንዳንድ ጊዜ ደግሞ ዋናው ሀሳብ እንደሆነ ጭብጡን ለመያዝ ይከብዳል፣ ወይ ደግሞ ተከፋፍሎ ስላልቀረበ ለመረዳትና ለመከተል ያንን ሰው ይከብዳል። ልክ እንደዛ ነው ስናጠናም ሀሳቡ እንዲህ መከፋፈላችን ኢዝሊ እንድናገኘው ይረዳናል ማለት ነው። ይህን ለማድረግ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለው ትልቁን መጽሐፍ ቅዱስ አንስተናል። ለምሳሌ ጥሩ ሪሶርስ ነው እሱ። ለምሳሌ ያዕቆብ መልእክትን እንዲህ የከፋፈለው ከምዕራፍ 1 እስከ ምዕራፍ 5 እንደዚህ የተዋቀረ ክፍፍል ስለሚሰጠን ለእያንዳንዱ መጽሐፍ መግቢያ አላቸው እንደዚህ ያዘጋጁት። ስለዚህ እሱን እንጠቀመው ብለናል። አይ ቲንክ ይሄ ሀሳብን ስለመከፋፈል ያየ ነው። ከዛ ስናጠና ደግሞ አንድ ክፍል ላይ ማተኮር የሚል ነበር ያነሳ ነው። ኢቨን መጽሐፍ የምናጠና ቢሆን ዮሐንስ መልእክትን ወይ ያዕቆብ መልእክትን የምናጠና ቢሆን ሙሉ መጽሐፉን ብናጠናም ስቲል በቀን ልናጠና የምንችለው አንድ ክፍል ነው። ያንን ክፍል ላይ ፎከስ ማድረግ እና ያንን ስናደርግ ደግሞ 2 ትርጉሞች ወይ ከዛ በላይ ያሉ ትርጉሞችን ይዘን ብናጠና ይጠቅመናል። ለምን አንደኛውን እንደ መሰረታዊ ትርጉም አድርገን ነው። ለምሳሌ የ1954ቱን ትርጉም እንደ መነሻ አድርገን አልፎ አልፎ ደግሞ ሄድን የምናመሳክረው አዲሱ መደበኛ ትርጉም ወይም ሌላም ደግሞ እንግሊዝኛም እንደዚህ ትራንስሌሽኖች ባሉ መጠን ያንን ክፍል ይበልጥ እንድንረዳው ያደርገናል። በተለያየ መንገድ ስለሚተረጉሙት ሞር አንደርስታንድ እናደርገዋለን። ስለዚህ እዚህ ውስጥ ደግሞ የተለያዩ ትራንስሌሽኖች አሉ የሚሆን አንስተናል እና በትርጉሞች መካከል ደግሞ ልዩነት ስናይ የስርዓተ ነጥብ ሊሆን ይችላል፣ ቅደም ተከተል ሊሆን ይችላል፣ የቃላት አተረጓጎም ሊሆን ይችላል። የትኛውም አይነት ዲፍረንሶች ስናይ ወረቀት ላይ መጻፍ አለብን። ያንን ሀሳብ ለምን እንዲሆነ እንዲህ መሆኑ ምን ለውጥ ያመጣል፣ የትርጉም ለውጥ ያመጣል ወይ የሚለውን እንድናስብ ይረዳናል ማለት ነው። ለምሳሌ ወስደን ኤፌሶን መልእክት ምዕራፍ 1 ቁጥር 4-5 አይተናል። ከዛ ውጭ በአንድ ክፍል ላይ ስናተኩር ደግሞ የግርጌ ማስታወሾችን ማንበብ። የ1954ቱ ግርጌ ማስታወሻ ትንሽ ይከብዳል፣ በግዕዝ ነው እና ከታች እዚህ ጋር እንደምናየው ነው። ግን የተወሰነ ከለምር ነው በጣም ይጠቅመናል። ምክንያቱም ለእያንዳንዱ ቁጥር ተመሳሳይ ሀሳብ ያላቸው ወይ ተመሳሳይ ቃል ያላቸውን ቦታዎች ይጠቅሳሉ። ስለዚህ ሄደን ለማየት እና ሙሉ አንደርስታንዲንግ እንዲሆነን ያደርገናል። አዲሱ መደበኛ ትርጉም ልክ እንደዚሁ አይነት አለው የራሱ የሆነ ማጣቀሻ። ስለዚህ እነሱን ማመሳከር ብለናል። ከዛ ቀጥሎ ደግሞ በጣም ኢምፖርታንት የሆኑ 2 ሀሳቦችን አንስተናል። የሀሳብ ፍሰትን ስንከተል ለምሳሌ የጳውሎስ መልእክትን ከሆነ የምናጠናው ሀሳቡን የሚያያይዝበት ቃላቶች አሉ፣ አያያዥ ቃላቶች አሉ። ለምሳሌ እንግዲህ ወይ ስለዚህ የሚለውን አይተናል። እንግዲህ ወይ ስለዚህ ሲል ቆም ብለን ስለ የትኛው ብለን መጠየቅ አለብን። ከላይ የተነገረው ሀሳብ ምንድን ነው? ምን ላይ ተመርኩዞ ነው አሁን መደምደሚያውን የሚነግረን ብለን መጠየቅ አለብን። ወይ ደግሞ እና የምትለውን ቃል በአማርኛው ላይ ትንሽ የተደበቀች ቃል ናት፣ ግን ምክንያት የምታሳይ ናት ብለናል። ስለዚህ እና ካለ ለሆነ ነገር ምክንያት እየሰጠ ነው፣ ግራውንድ እየሰጠ ነው ያን ነገር ለተናገረበት ምክንያቱም እየነገረ ስለሆነ እና ስለዚህ እንግዲህ ወይ ደግሞ ይህ ያ እነዚያ እነዚህ እያለ በሚናገርበት ቦታ ሁሉ እየቆምን የትኛውን ብለን ማየት አለብን። ለምን አያያዥ ስለሆኑ ቃላቶች አንድን ክፍል ከሌላ ክፍል ጋር የሚያያይዙ ስለሆኑ ማለት ነው።
ምሳሌዎች ወስደን አይተናል። ቆላስይስ ላይ አይተናል እና እንዴት እንደሚጠቀም እንግዲህ እነዚህ ምናምን የሚሉትን ሀሳቦች ለምሳሌ ወስደን አይተናል ይህንን። ከዛ ውጭ ነጠላ ቁጥር የብዙ ቁጥር ሲጠቀሱ እዛ ላይም ፎከስ ማድረግ ሐዋርያ ጳውሎስ ገላትያ ምዕራፍ 3 ላይ ቁጥር 16 ላይ የአብርሃምን ታሪክ እያነሳ የሚናገረዋል። እዚህ ላይ በብዙ እና በነጠላ ሲናገር የሚሰጠውን ትርጉም ይዘረዝራልና ይህን አይተናል። ጊዜ አመልካች የሆኑ ቃላቶች ላይ ፎከስ ማድረግ ለምሳሌ አሁን ሲል ወይ ደግሞ ያለፈ ነገር ሲነግረን ስለ ፓስት ወይ ስላለፈ ነገር ሲናገር ወይ ደግሞ አሁን ፍጹም የሚባለውን ምን ማለት ነው? በፓስት ላይ የሆነ ግን እስካሁን ድረስ ኢፌክት ያለው ነገር እንደዚህ አይነቶችን ቃላቶች ሲጠቀም መጽሐፍ ቅዱስ እዛ ላይ ቆም ብለን ደግሞ መጠየቅ እንዳለብን ለምን የሚሰጠን ትርጉም አለ፣ ያ የሚያስተላልፈው መልእክት አለ። ስለዚህ ኢምፖርታንት ናቸው እነዚህ ላይ ትኩረት ለመስጠት እነዚህን አንስተናል። ከዛ ውጭ ገባሪ ተገባሪ ያልናቸው ብዙም አማርኛ ላይ ለማየት ይከብዳሉ። ግን ፓሲቭ እና አክቲቭ ምንላቸው አክቲቭ ነው ወይስ ፓሲቭ ነው? ይሄ ክፍል የሚናገረው እግዚአብሔር ነው አክቲቭሊ እያደረገ ያለው ወይስ እኛ ነን እዚህ ቦታ ላይ አክቲቭ? የእኛ ድርሻ ምንድን ነው ከሚለው አንጻር የእግዚአብሔር ድርሻ ምንድን ነው? የምንቀበላቸው ነገሮች ምን ናቸው? እንዲሁ የተሰጡን ፓሲቭሊ እኛ የምንቀበላቸው ነገሮች አሉ፣ አክቲቭሊ ደግሞ እንድንሰራ የታዘዝናቸው ነገሮች አሉ። እነሱን መለየት የእግዚአብሔርን ድርሻ የእኛን ድርሻ እንድንለይ ይረዳናል ብለናል። ስለዚህ እንደዚህ አይነት ነገሮችም ስናገኝ ቆም ብለን ማየት። መጨረሻ ላይ ያነሳነው ሀሳብ የቃል ጥናት ነው። አንድን ቃል ወስደን መጽሐፍ ቅዱስ ውስጥ ማጥናት ወይ ደግሞ የምናጠናው ክፍል ውስጥ የሚገኝ ቃል በስፋት ማጥናት እንዴት እንለያለን ብለናል። ለምሳሌ ግልጽ የሆነ ቃል ካገኘን ክሊር የሆነ ነገር ከሆነ ያንን ቃል ማጥናት በስፋት ወይ ደግሞ ቁልፍ የሆነ ቃል ከመሰለ ለምናነበው ክፍል ይሄ ቃል በጣም ኢምፖርታንት ነው፣ ይሄ ቃል ካልገባኝ ክፍሉ አይገባኝም ብለን የምንረዳው ከሆነ ያንን ቃል ማጥናት፣ የሚደጋገም ከሆነም ደግሞ ያንን ቃል ማጥናት ብለናል። ስለዚህ ኤግዛምፕሎች ወስደናል። እዚህ ጋር ተመልሳችሁ ማየት ትችላላችሁ። እነዚህ አሉ። ቃል ለማጥናት ሰርች ማድረጊያ ሜቶዶች አሉ። በኢንተርኔት ላይም ይሁን ሞባይላችን ላይም ሰርች አድርገን ቶሎ ያንን ቃል ማየት እንችላለን። ለምሳሌ ሮሜ መልእክት የምናጠና ከሆነ በሮሜ መልእክት ውስጥ ያንን ቃል ጽድቅን የሚለውን ቃል ለምሳሌ ከፈለግነው ሮሜ ውስጥ ፈልገን ማግኘት እንችላለን። ከዛ ደግሞ አልፈን የጳውሎስ መልእክቶች ውስጥ ጸሐፊው አንድ ስለሆነ ጳውሎስ ራሱ እንዴት ነው የሚጠቀመው ይህንን ቃል፣ ሌሎቹ መልእክቶች ውስጥ እንዴት ነው የሚጠቀመው የሚለውንም ማየት እንችላለን። ከዛም አልፈን በአዲስ ኪዳን በብሉይ ኪዳንም ይሄ ቃል እንዴት ነው የዋለው የሚለውን ሰርች ማድረግ እንችላለን እና ይህንን ቃል ባጠና መጠን አንደርስታንዲንጋችን ይሰፋል ብለናል። ያው በጊዜ ሊሚትድ ነን። ይህን ለማድረግ ግን ጊዜ እስካለን ድረስ እንዲህ ብናጠና ሞር ይጠቅመናል፣ ጥናታችን ይጠቅማል ብለናል። ከዛ ውጭ ደግሞ አልፈን ከጸሐፊ እንደሚለይ ለምሳሌ የሐዋርያ ጳውሎስ ቃል አጠቃቀምና የማቴዎስ ቃል አጠቃቀም ይለያያል ብለን ለምሳሌ ያህል የወሰድነው አለ። መጠራት የሚለውን ቃል ወስደናል። በማቴዎስ ወንጌል ላይ መጠራት የሚጠቀምበት መንገድ እና በቆሮንቶስ ላይ ደግሞ ስለ መጠራት ጳውሎስ ሲናገር የሚጠቀምበት መንገድ ይለያል። አንድ ቃል ሆኖ ሳለ ያለው ትርጉም ግን የሰጡት ትርጉም ግን የተለያየ ነው። ስለዚህ እሱን መረዳት ያስፈልጋል። ለምን መጠራት ማለት ይሄ ነው ትርጉም ብለን ጀነራላይዝ እንዳናደርግ በአዲስ ኪዳን ሙሉ ውስጥ አይ እንደ ማቴዎስ ከሆነ እንዲህ ነው፣ እንደ ጳውሎስ ደግሞ ከሆነ እንዲህ ይጠቀመዋል ብለን እንደየኮንቴክስታቸው እንደየጸሐፊዎቻቸው ቃሎቹን መረዳት አለብን የሚለውን እሱን አንስተናል። ሌላው ይህንን አላየንም። ላስት ያቆምነው እዛ ላይ ነበረ። የቃል ጥናት የሚጨርሻውን ሴክሽን እናይና ከዛ በኋላ በአዲስ ኪዳንና በብሉይ ኪዳን መካከል ያለውን ሪሌሽንሽፕ ነው የምናየው ዛሬ። አዲስ ኪዳን ጸሐፊዎች የብሉይ ኪዳን ክፍል ሲጠቅሱ እንዴት ነው የሚጠቀሙት? ምንድን ነው ከዛ ውስጥ የምንማረው? እንዴት ነው ያን እንደዚህ አይነት ክፍሎች ስናገኝ እንዴት ነው የምናጠናቸው የሚለውን ዛሬ የሚኖረው ፎከስ እዛ ይሆናል ማለት ነው። የመጨረሻው ቃል ጥናት ላይ የአንድን ቃል ትርጉም ለማወቅ አውዱን መከተል ነው። አውድ የሚለውን ሁሌ የሚደጋገም ሀሳብ ከዚህ በፊት ስናጠና አይተነዋል። አውድ በጣም ኢምፖርታንት ነው ለጥናታችን፣ የዛን አውድ መረዳት። ለምን ኤግዛምፕል ብንወስድ ለምሳሌ ዓለም የሚለው ቃል ዮሐንስ ወንጌል 3:16 ላይ ሁላችን የምናውቀው ጥቅስ ነው። እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህ ዓለም የሚል ቃል እነዚህ ላይ ዓለሙን ወደደ ሲል እግዚአብሔር የትኛውን ዓለም ነው እየተናገረ ያለው? ወይ ደግሞ ዓለም ተብሎ የተገለጸው እዚህ ጋር ምንድን ነው? ዓለም የሚለውን ሰርች ካደረግነው በዮሐንስ ወንጌል ውስጥ ብቻ ለምሳሌ መጨረሻ ደግሞ ወንጌል ምዕራፍ 21 ቁጥር 25 ላይ እንዲህ ተብሎ ደግሞ ተገልጿል። ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ፣ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቻቸው ይመስለኛል ይላል ዮሐንስ። እዚህ ጋር ደግሞ ዓለም የሚል እናገኛለን። ዘሴም ቃል ነው፣ ግን በተለያየ ኮንቴክስት ነው፣ በተለያየ አውድ ውስጥ ነው የተጠቀሰው ማለት ነው። ስለዚህ ዓለም ማለት ይሄ ነው ብዬ ዲፋይን ከማድረጌ በፊት መጀመሪያ ዓለም የሚለውን ቃል ሰርች ማድረግ አለብኝ። በዛው መጽሐፍ ውስጥ እንዴት ነው የተጠቀመው? እንዴት ነው የተጠቀሰው? ጸሐፊው በምን አይነት መንገድ ይጠቀመዋል? 3 መንገድ ሊሆን ይችላል ወይ 4 መንገድ ሊሆን ይችላል። በተለያየ መንገድ ሊጠቀሙ ይችላል። ስለዚህ እነሱን ሁሉ ኮንሲደር ማድረግ አለብኝ ዓለም ማለት ይሄ ነው ከማለት ይልቅ ማለት ነው። ስለዚህ በዮሐንስ ወንጌል ምዕራፍ 3 ላይ ስናየው ስለ መዳን ነው የሚናገረው። ስለዚህ ከዚህ አንጻር ዓለም የሚለው ይጠቀሙ እንዴት ነው? የጠፋውን እግዚአብሔርን የተወውን ሰውን ነው የሚያሳየዋል። የሰውን ልጅ የሰውን ዘር ከእግዚአብሔር መገኘት በአዳም ኃጢአት የወጣውን ከእግዚአብሔር የራቀውን
የሰውን ዘር እግዚአብሔር ወዷል። ስለዚህ ዓለም የሚለው እዚህ ጋ የዋለው ከሰው ጋር አንጻር ነው። ያላመነውን ሰው ያልዳነውን ሰው ነው የሚወክለው ማለት ነው። ምዕራፍ 21 ቁጥር 25 ላይ ደግሞ ዓለም የሚለው ምድርን ነው። ዓለም ራሱ ባልበቃቻቸው ይመስለኛል ሲል ምድርን ነው። ስለዚህ በዮሐንስ 21 ላይ ኔጌቲቭ ሚኒንግ የለውም። ጀስት ምድር ራሱ አይ ቲንክ አትበቃም እያለ ያለው ዮሐንስ። ኢየሱስ ያደረገው ነገር ቢጻፍ መጽሐፍቶቹ ቢሰበሰቡ ምድር ራሱ አትበቃቸውም። ምድር ለሚለው ቃል የጠቀመው ዓለምን ነው። ከላይ ደግሞ እግዚአብሔር የሰውን ዘር ወዷል፣ እንዲሁ ክርስቶስን እስከ መስጠት ድረስ ልጁን እስከ መስጠት ድረስ እንዲሁ ወዷል። ስለዚህ በተለያየ መንገድ የጠቀመው ይሄ ሁለት ብቻ ኤግዛምፕል ያሳያችሁ። ሌላም መንገድ ይኖራል። ዓለም ለሚለው ሲስተሙ ሊሆን ይችላል። ለምሳሌ የወደቀውን ሲስተም ዓለምን ወይ በዓለም ያለውን አትውደዱ ይላል። ለምሳሌ ዮሐንስ መልእክት ምዕራፍ 2 ቁጥር 15 ላይ በዓለም ያለውን አትውደዱ ሲል ወይ ደግሞ ዓለምን አትውደዱ ሲል የሰውን ዘር አይደለም። ለምሳሌ የወደቀውን ሰው አይደለም። ምክንያቱም ሰው እንድንወድ ታዘናል። ወይ ደግሞ ምድርን አይደለም። ይሄ ግዑዙን ዓለም አይደለም። በዋናነት ግን ይሄ ዓለማዊነት ሰውን ከእግዚአብሔር ቤት የሚያወጣው ዓለም የተባለው የወደቀውን ሲስተም አሰራሩን፣ ይሄ አሁን ይህች ዓለም ረን የምታደርግበትን ሲስተም ያንን አትውደዱት። ምክንያቱም ዓለምን የሚወድ የእግዚአብሔር ፍቅር በሱ ውስጥ የለም፣ ከእግዚአብሔር አይደለም ዓለም ይላል እና ስለዚህ እዛ ጋር ደግሞ ዓለም ሲል የሚገልጸው ከእግዚአብሔር ተቃራኒ የሆነውን ሲስተም ነው። በተለያየ መንገድ ይጠቀመዋል እና ቆም ብለን ይህንን ሚስቴክ እንዳንሰራ መጠንቅ አለብን። የት ጋ ነው ምን ጋ ነው የሚለውን ኮንቴክስቱን እያየን ነው ልንተረጉም የሚገባ የሚለውን ለማየት ነው እዚህ ጋር ማለት ነው። ስለዚህ የዛሬውን ክፍል ስናይ መጽሐፍ ቅዱስ ስናነብ በተለያየ መንገድ እናገኛለን። የአዲስ ኪዳን ጸሐፊዎች የብሉይ ኪዳን መጽሐፍትን ወይ ደግሞ የተለያዩ ሀሳቦችን ይጠቅሳሉ። በተለይ ሐዋርያ ጳውሎስ ብዙ ጥቅስ ይጠቅሳል። በአዲስ ኪዳን መጽሐፍት ውስጥ በጣም የብሉይ ኪዳን ጥቅስ ቢገኙባቸው የሚባሉት ዮሐንስ ራእይ፣ ዕብራውያን መልእክት እና ማቴዎስ ወንጌል ናቸው። ቀጥሎ ሉቃስ ይመስለኛል። ሶስቱ ግን በጣም የታወቁ ናቸው። የማቴዎስ ወንጌል፣ የዮሐንስ ራእይ እና ዕብራውያን መልእክት በጣም ብዙ የብሉይ ኪዳን ጥቅሶች የሚገኙባቸው መጽሐፍት ናቸው። እነዚህ ጸሐፊዎች ብሉይ ኪዳንን በመጥቀስ ይታወቃሉ ማለት ነው። ስለዚህ አንዳንድ የመጽሐፍ ቅዱስ እትሞች ላይ እነዚህን ጥቅሶች ለየት አድርገው ይጽፏቸዋል። ወይ ቦልድ ያደርጓቸዋል፣ ወይ ኢታሊክ አድርገው ብቻ ለየት አድርገው ከጸሐፊው ሌላ ከሚናገረው ክፍል ይልቅ ይሄ ደግሞ ለየት ያለ እንደሆነ አድርገው ለማሳየት ይሞክራሉ ማለት ነው። ስለዚህ ይሄ ጥያቄ የለውም። የአዲሳን ጸሐፊዎች ብሉይ ኪዳን እንደሚጠቅሱ እናያለን። በዚህ ሰዓት ይህንን በምናጠና ጊዜ እንደዚህ ክፍሎችን ስናገኝ የምናጠናው ክፍል ውስጥ ይህንን አይነት ሀሳብ ስናገኝ ምንድነው በዋናነት ማድረግ ያለብን? ይሄ ክፍል ከየት ነው የተጠቀሰው የሚለውን ካገኘን በኋላ እዛ ቦታ ሄደን የዛን ኮንቴክስት ማንበብ፣ ያ ክፍል የጠቀሰበትን አውዱን ማየት፣ ምን ሲናገር ነው? ወይ እግዚአብሔር ተናጋሪ ሊሆን ይችላል፣ ወይ ደግሞ ዳዊት ሊሆን ይችላል፣ ወይ ደግሞ ጸሐፊ ሊሆን ይችላል። በዛ በብሉይ ኪዳን ራሱ አውድ ይሄ ክፍል ምን አይነት ትርጉም ያለው ለምንድን ነው የተጠቀሰው የሚለውን ሄደን ሙሉ አውዱ ማየት አለብን። ያንን ካየን በኋላ መተን ተመልሰን አሁን እሺ ጸሐፊ ውስጥ የአዲስ ኪዳን ጸሐፊ ውስጥ እንዴት ነው የሚጠቀመው? እሱስ በምን ኮንቴክስት ውስጥ ነው ይህን ጥቅስ የጠቀሰው? አውዱ ምንድን ነው ይህን በሚናገርበት ጊዜ ብለን መጀመሪያ የብሉይ ኪዳኑን አውድ ካየን በኋላ መተን ደግሞ የአዲስ ኪዳኑን አውድ እናይና ከዛ ነው የምንሰጠው ትርጉም ትክክለኛ ሊሆን የሚችለው ማለት ነው። ብዙ ምሳሌዎች እናያለን። ዛሬ አሁን ስናጠና 3 አይነት መንገዶች አሉ። የአዲስ ኪዳን ጸሐፊዎች የብሉይ ኪዳንን መጽሐፍት የሚጠቅሱበት መንገድ 3 አይነት መንገዶች አሉ። ከዛም በላይ ይኖራሉ፣ ግን ዋና ዋና የተባሉትን ነው የምናነሳው። የመጀመሪያው ቀጥተኛ ጥቅስ ይባላል። ቀጥተኛ ጥቅስ ማለት ልክ ጸሐፊው የብሉይ ኪዳንን ጥቅስ ሲጠቅስ መጀመሪያ ምን ይላል ማለት ነው? እንደተጻፈው እንዲህ ተብሎ እንደተጻፈ ወይ ደግሞ ቅዱሳን መጽሐፍት እንደሚሉት ብሎ ከጠቀሰ በኋላ ከነገረን በኋላ ጥቅሱን ይጠቅሳል ማለት ነው። ስለዚህ ቀጥተኛ ጥቅስ ነው። ምንም ግልጽ ነው፣ የተሰወረ አይደለም። ጸሐፊው ከብሉይ ኪዳን እየጠቀሰ መሆኑን ኦልሬዲ ሂንት ሰጥቶናል ማለት ነው። በተለይ ማቴዎስ ወንጌል ላይ ብዙ ጊዜ ማቴዎስ እንዲህ ሲል እናያለን። የመጽሐፍት ትንቢት ወይ ደግሞ በመጽሐፍት የተነገረው ይፈጸም ዘንድ ቅዱሳን መጽሐፍት እንደሚሉት እያለ ከነገረን በኋላ ነው ጥቅሱ የሚነግረን። ስለዚህ ይሄ ቀጥተኛ ጥቅስ ነው። ቀጥተኛ ጥቅሶች በዚህ መንገድ ይጠቅሳሉ። ሁለተኛው ተዘዋዋሪ የምንላቸው አሉ፣ ኢንዳይሬክት የሆኑ። የመጀመሪያው ዳይሬክት ኮቴሽን ነው። ሁለተኛው ኢንዳይሬክት የሆነ ወይ ደግሞ በተዘዋዋሪ መንገድ ሲጠቅሱ ማለት ነው። ስለዚህ እንደዚህ አይነት ጥቅሶች ደግሞ እንደዚህ አይነት መግቢያ የላቸውም። መጽሐፍት ይፈጸም ዘንድ ወይ ደግሞ እንዲህ ተብሎ እንደተጻፈ የሚል ነገር የላቸውም። ስለዚህ ግልጽ አይደሉም ማለት ነው። የሚያነበው ሰው ብሉይ ኪዳንን ማያውቅ ከሆነ ሊያገኛቸው አይችልም። ምንም አይነት ኢንትሮዳክሽን የላቸውም። ምንም አይነት ጠቋሚ ነገር የላቸውም ከብሉይ ኪዳን እንደተጠቀሰ የሚያሳይ ማለት ነው። ለምሳሌ እንውሰድ። እነዚህ ተዘዋዋሪ የተባሉት አትሊስት በምናውቃለን፣ ቃሎቹ ግን ይደጋገማሉ። ሲሚላር የሆኑ ቃላቶችን እናገኛለን። በብሉይና በአዲሱ መካከል ተመሳሳይ ቃሎችን ተመሳሳይ ሀረጎችን ስናገኝ አትሊስት ይሄ ጥቅስ ከብሉይ ኪዳን የተጠቀሰ ነው የሚለው ማረጋገጫ ይሆንልናል ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ ጳውሎስ ስለ ሙታን ትንሣኤ ሲናገር እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታንስ የማይነሱ ከሆነ ይጠቅመኛል፣ ነገ እንሞታለንና እንብላና እንጠጣ ይላል። ግልጽ ነው ጳውሎስ የተናገረበት ያለው ኮንቴክስት። በቃ ይህ ሁሉ መከራ መከፍለው ይህ ሁሉ ለወንጌል ዋጋ መክፈሌ ለምንድን ነው? ትንሣኤ ከሌለ እኮ ፖይንትለስ ነው። ስለዚህ ነገ ምንሞት ከሆነ ማንነሳ ከሆነ እንብላ እንጠጣ፣ ሌት ሰለብሬት፣ በቃ ኢንጆይ እናድርግ ላይፋችንን አለማዮች እንደሚኖሩት ማለት ነው። አክቹዋሊ ይህንን ቃል ስናየው ነገ እንሞታለንና እንብላና እንጠጣ የሚለውን ቃል ስናይ
ብሉይ ኪዳን ላይም ዘሴም ቃል ዘሴም ሀረግ እናገኛለን። ኢሳያስ 22 13 እና 14 ላይ እንደዚህ ይላል፣ እነሆም ሐሜትና ደስታን በሬውንና በጉንም ማረድ ስጋንም መብላት የወይን ጠጅንም መጠጣት ሆነዋል። እናንተም ነገ እንሞታለንና እንብላና ጠጣ ብላችኋል። ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ፣ እስክትሞቱ ድረስ ይህ በደል በእውነት አይሰረይላችሁም ይላል የሰራዊት ጌታ እግዚአብሔር። የእስራኤል ሕዝብ በቃ ተስፋ ቆርጠው ነገ እንሞታለን ተስፋ የለንም እግዚአብሔር ትሞታላችሁ ሳይላቸው ተስፋ የለንም ብለው የተናገሩት ንግግር ነው። ስለዚህ ምን ሆኗል? ህይወታቸው ሐሜት ሆኗል፣ ደስታ ሆኗል፣ በሬና በጉን ማረድ ሆኗል፣ ስጋን መብላት ወይን ጠጅ መጠጣት ሆኗል። በቃ ላይፋቸው አሲፍ ነገ እንደሚሞቱ ነው የሚኖሩት። እግዚአብሔር ደግሞ ምን አለ? ይሄ ያላችሁት ነገር ተሰምቷል በጆሮዬ፣ ስለዚህ እንዳላችሁት እስከምትሞቱ ጊዜ ድረስ ይህ በደል አይሰረይላችሁም፣ ትሞታላችሁ እንዳላችሁት ነው። ሴም ቲንግ እስራኤልን በምድረ በዳ እግዚአብሔር ትወርሳላችሁ ብላችኋቸው ሳለ እነሱ ግን አይ በዚህ ምድረ በዳ ነው ሞተ የምንቀረው፣ ልጆቻችን በዚህ ይቀራሉ፣ እኛም በዚህ እንቀራለን፣ በቃ እንደውም መቃብር የለንም ብለው በእግዚአብሔር ፊት አጉረመረሙ። እግዚአብሔር ደግሞ ናቸው እንደተናገራችሁት በዚህ ምድረ በዳ ትቀራላችሁ፣ ነገር ግን እናንተ ይሞታሉ ያላችኋቸው ልጆቻችሁ ግን ይወርሳሉ ብሎ እግዚአብሔር ተናገረ። ስለዚህ ጳውሎስ ይህንን ቃል ሲጠቀም የኢሳያስ መጽሐፍ ማላቅ ከሆነ ጥቅስ መሆኑን አላቅም። ራሱ ጳውሎስ የተናገረው ነው ይመስለው። ነገ እንሞታለንና እንብላና ጠጣ። ግን አክቹዋሊ ምን እያደረገ ነው ማለት ነው? ኢንዳይሬክትሊ በተዘዋዋሪ መንገድ የብሉይ ኪዳኑን የኢሳያስን ምዕራፍ 22ን ሀሳብ እየጠቀሰ ነው ማለት ነው። ምን እያለ ነው? ትንሣኤ ከሌለ እኮ ምን ሆንን ማለት ነው? ልክ እንደነዚህ ሰዎች ኢሳያስ እንደሚናገራቸው ሰዎች እየሆንን ነው። በቃ እነሱም ነገ እንሞታለንና እንብላን ጠጣ ብለው እንደሆኑት ልንሆን ነው ማለት ነው። ትንሣኤ ከሌለ እኮ እነዛን ሰዎች መሰልን እያለ ሙሉ የኢሳያስ ምዕራፍ 22ን ነው የሚያስታውሰው ታሪኩም ማለት ነው። ሲሚላር ቃል በመጠቀም ሲሚላር የሆነ ሀረግ በመጠቀም ያንን ታሪክ ያስታውሰናል። ስለዚህ በተዘዋዋሪ መንገድ ሲጠቅሱ የምናየው ማለት ነው። አንዳንድ ጊዜ በእኛም ንግግሮች መካከል ኤግዛምፕል ሜይ ቢ ላይመጣልን ይችላል። ግን አንዳንድ ስናወራ ራሱ እኛ የክርስቲያን ቋንቋዎች ስንጠቀም መጽሐፍ ቅዱሳዊ ቋንቋ እንከታለን በንግግራችን መካከል እና መጽሐፍ ቅዱስ የሚያውቁ ሰዎች ፒክ ያደርጉታል። ያንን የሆነ ነገር እየጠቀስ እንደሆነ ያስታውቃል። ቀጥታ ጥቅስ ነው ብለን ባንናገርም መዝሙር ወይ ደግሞ የሚመስል ነገር እናገራለን ወይ ደግሞ ከእግዚአብሔር ቃል ሲሚላር የሆነ ሀሳብን በቃላች ውስጥ አስገብተን ስናገር እናያለን እና ሰዎች ኦኬ መጽሐፍ ቅዱስን እየጠቀሰ ነው ብለው የሚያውቅ ሰው ይረዳናል ማለት ነው። ዘሴም ቲንግ ነው ጳውሎስም ሲጽፍ ብሉይ ኪዳን የተሞላ ሰው ስለሆነ ቃሉም ስለሚያውቀው ሲጠቅስ የሚጽፍላቸው ሰዎች ያውቃሉ ከምን የጠቀሰ እንደሆነ ምን እያለ እንደሆነ ይረዳሉ ማለት ነው። ሌላውን ኤግዛምፕል እንውሰድ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ጴጥሮስ ይህን ይላል። ይህንን ሄደን ስናየው ይህንን ክፍል ስናይ ጥቅስ የጠቀሰ መሆኑን አይናገርም። የራሱ ጴጥሮስ የራሱ እየተናገረ ያለው የራሱ ቃል ነው ይመስለው፣ ግን ሀሳቡን ግን ዘጸአት ላይ እናገኘዋለን። ዘጸአት ላይ ከመሄዳችን በፊት ልክ እንደዚሁ እንደ ጴጥሮስ ደግሞ ዮሐንስም በራእይ ላይ ሴም ሀሳብ ነው የሚናገረው ይላል። ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን አሜን። እዚህ ጋርም ዮሐንስ መንግስት የሚለው ቃል ይጠቀማል። ካህናት ይላል። የሚጽፍላቸውን ሰዎች መንግስትም ካህናትም አድርጓቸዋል ይላል። ጴጥሮስም የንጉሥ ካህናት ይላል። መንግስት ንጉሥ የሚለው ሀሳብ ሲሚላር ሀሳብ ነው። የተመረጠ ትውልድ የሚለውን እንደውም ይጨምራል ጴጥሮስ ላይ። ቅዱስ ሕዝብ ይላለ ተጨማሪ። እነዚህ ሀሳቦች የት ጋር እናገኛቸዋለን? ዘጸአት 19 ቁጥር 6 ላይ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላል እግዚአብሔር ለሙሴ ያዘዘው ማለት ልክ እግዚአብሔርን በሲና ተራራ ከማየታቸው በፊት ከመገናኘታቸው በፊት ያንን 10ሩን ትእዛዛት ከመቀበላቸው በፊት እግዚአብሔር ለሙሴ እንዲነግራቸው የነገረው ምን አላቸው? የተመረጠ ርስት፣ የካህናት መንግስትና የተቀደሰም ሕዝብ ትሆኑኛላችሁ። ሀሳቡ በጣም ተመሳሳይ ነው ከጴጥሮስ መልእክት ጋር በተለይ ከዮሐንስ ራእይ ጋር መንግስትና ካህናት የሚለው የካህናት መንግስት የሚለው ተዘዋውሮ ማለት ነው። ስለዚህ የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን ከመሙላታቸው የተነሳ በብሉይ ኪዳን ሀሳብ ውስጥ በጣም ኢመርስድ ናቸው። ስለዚህ መልእክቶቻቸውን ሲጽፉ እነዚህን ጥቅሶች ጥቅስ ነው ባይሉም በተዘዋዋሪ መንገድ ግን የሚጽፉት ውስጥ ያስገቡታል ማለት ነው። በአጭሩ ምንድን ነው እኔ ጴጥሮስን መልእክት ሳነብ ወይ ደግሞ ራእይን ሳነብ ዘጸአትን ካስታወስኩኝ ጴጥሮስም ወይም ዮሐንስን ምን እያሉኝ ነው ማለት ነው? በክርስቶስ የዳነው ህዝብ አዲሱ ህዝብ እኮ እስራኤል እኮ ነው። አዲሱ እስራኤል እኮ እግዚአብሔር እስራኤልን ከግብፅ ካወጣ በኋላ ምን አላቸው? እናንተ የተመረጠ ርስት ናችሁ፣ እናንተ የካህናት መንግስት፣ የተቀደሰ ህዝብ ናችሁ ብሏቸዋል። ዘሴም ቃል ለእኛ ለቤተክርስቲያን ደግሞ መጠቀማቸው ምን ያሳያል? እኛ እኮ አሁን ደግሞ የእግዚአብሔር ርስት ነን። የእግዚአብሔር የተመረጠው ህዝብ እኛ ነን። እስራኤል ደግሞ አሁን ማንን? እኛ ነን። በአዲሱ ኪዳን ውስጥ የእግዚአብሔር ህዝብ እኛ ነን። ስለዚህ ለእስራኤል የተነገረ ሁሉ ለእኔ ደግሞ አፕላይ ያደርጋል፣ ይሰራል በክርስቶስ በኩል ማለት ነው። ስለዚህ ይህንን ትርጉም አገኛለሁ ማለት ነው። ይህንን ካላወኩ ግን
ከብሉይ ኪዳን ጋር ስለማይገናኝልኝ አላውቅም። ኤግዛክትሊ ምን እያለኝ እንደሆነ ሙሉ ትርጉሙ አይገባኝም። የንጉሥ ካህናት ነኝ፣ የተመረጠ ትውልድ ነኝ፣ ቅዱስ ሕዝብ ነን። ግን ከእስራኤል ጋር ግን ለማገናኘት እንደተጠቀሰ ማየት ያስፈልጋል ማለት ነው። ሁለተኛው መንገድ ነው ይሄኛው። ተዘዋዋሪ ጥቅሶች ያልናቸው በኢንዳይሬክትሊ የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን ሲጠቅሱ ማለት ነው። ሶስተኛ ማስተጋባቶች፣ ኤኮ ይሉታል። ማስተጋባት ልክ እንደ ገደል ማሚቱ ድምጻችን ይስተጋባል። ሲሚላር ሀሳብ ነው፣ ግን ልዩ የሚያደርገው ሶስተኛው ምንድን ነው? ከሁለተኛው ሀሳብ ሁለተኛው ላይ ኢንዳይሬክትሊ ነው የሚጠቀሰው ያ ክፍል ከብሉይ ኪዳን ያለው ክፍል፣ ግን ቃላቶቹ እና ደግሞ ወይ ደግሞ ሀረጎቹ ሲሚላር ናቸው። ለምሳሌ ነገ እንሞታለንና እንብላና እንጠጣ የሚለው ሀሳብ ሙሉ ቃሉ ሲሚላር ነው ከኢሳያስ ጋር ካለው ጋር ማለት ነው። ይሄ ማስተጋባት የሚለው ግን ሲሚላር ላይሆን ይችላል። ኤግዛክትሊ ቃል በቃል ሲሚላር ነገር ላናገኝ ይችላል፣ ግን ሀሳቡ ግን ተመሳሳይ ነው። አንዳንድ ቃላቶች ሊመሳሰሉ ይችላሉ፣ ግን ደሆል ሀሳቡ ግን የሆነ ክፍል ላይ ይገኛል። እዚህ ጋር አዲስ ኪዳን ጸሐፊው የተናገረ ያለው ሀሳብ ብሉይ ኪዳን ላይ ከሆነ ክፍል ጋር በጣም ይመሳሰላል። ስለዚህ ኤኮ ነው ማለት ነው፣ እያስተጋባ ነው። የአዲስ ኪዳን ጸሐፊው የብሉይ ኪዳንን ሀሳብ እያስተጋባ ነው ያለው። ይህ ሶስተኛው መንገድ ነው የሚጠቅሱበት መንገድ። ለምሳሌ ማርቆስ ወንጌል ምዕራፍ 6 48 እስከ 50 ያለው ጌታ ወደ ተሻገሩ ወደ ማዶ ካላቸው በኋላ በመርከብ እየሄዱ እሱ ግን ለብቻው ቀረ ይላል ሊጸልይ። ነፋስ ወደፊታቸው ነበረና የቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ፣ ሊያልፋቸውም ይወድ ነበር። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮሁ፣ ሁሉ አይተውታልና ታወኩም። ወዲያውም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ስለዚህ መጀመሪያ ጌታ ሲጨነቁ አይቶ ይላል። እሱ ምድር ላይ ነበረ፣ እነሱ ውሃ መካከል አካባቢ ነው ያሉት። ጌታ ከሩቅ ሆኖ አያቸው። በዛ ቦታ ላይ እየተጨነቁ ነው፣ ማዕበል አለ። ከዛ በኋላ በሌሊቱ አራተኛ ክፍል ላይ በባህር ላይ እየሄደ ወደ እነርሱ መጣ፣ ሊያልፋቸው ይወድ ነበር የሚለው ቃል ክሊር አለ። ምን ማለት ነው? ሊያልፋቸው ይወድ ነበር፣ ሊያልፋቸው ይፈልግ ነበረ። ኦኬ፣ ወደ እነሱ ነው የመጣው። በባህር ላይ እየሄደ ወደ እነርሱ መጣ ካለ ወደ እነሱ እየሄደ ከሆነ ለምንድን ነው የሚያልፋቸው ታዲያ? እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸው ይላል። ጮሁ፣ ሊያልፋቸው ነበር። እነሱ ግን ሲያዩ ጮሁ። ለምን? ምትሃት መሰላቸው፣ ጎስት መሰላቸው። ሲሄድ ስላዩ በኋላ መሄድ ሰው ስለሌለ፣ ከዚያ ጌታ ምን አላቸው? ወዲያው ተናገራቸው፣ አትፍሩ አላቸው። ወደ መርከቡም ገባ ይላል። ቁርጮን እንጂ ቁጥር 51 እና 52 ላይ ወደ መርከቡ ገባ። ሊያልፋቸው ነበር፣ ግን እነሱ ስለ ጮሁ ወደ እነሱ ገባ ማለት ነው እንጂ ባይጮሁ ኖሮ ጌታ አልፏቸው ሊሄድ ነበር የፈለገው። ሁለተኛ ትርጉም እንስጠው። የመጀመሪያው ትርጉም ምንድን ነው? ይህ ማለት ማርቆስ ምዕራፍ 6 ነው። ማርቆስ ምዕራፍ 4 ላይ ኦልሬዲ ምን አለ? ልክ እንደዚህ አይነት ኤክስፔሪንስ አለ። ጌታ ወደ ማዶ ተሻገሩ ብሏቸው፣ ከዛ ግን ከእነሱ ጋር ነበር ይላል እና መርከብ ውስጥ ጌታ ተኝቶ ነበረ። በፈሩ ጊዜ ጌታ እንቀሳቀሱት። ስንጠፋ አይገድህም ወይ ያሉት። ተነስቶ ማዕበሉና ንፋሱን ገሰጸ ይላል። ጸጥታ ሆነ። ስላለማመናቸውም ወቀሳቸው። ለምን ተጠራጠራችሁ ብሎ ጌታ ይወቅሳቸዋል። ያ ኤክስፔሪንስ አለ። ከዛ በኋላ ግን ማርቆስ ምዕራፍ 6 ከሁለት ምዕራፍ በኋላ ሴም ቲንግ ይደገማል። አሁን ልዩነቱ ምንድነው? ጌታ መርከብ ውስጥ የለም። አሁን ጌታ ያለው ባህር ዳር ነው ያለው። ብቻቸውን ናቸው። እነሱ አያዩትም፣ እሱ ግን ያያቸዋል። ከሩቅ ሆኖ ሲታወኩ ያያል። ስለዚህ ምንድን ነው ሊያሳያቸው ሊያስተምራቸው የፈለገው? ኦልሬዲ ጌታ ከማዕበሉም ከነፋሱም በላይ እንደሆነ አይተዋል። እንሻገር ብሏቸው መጀመሪያ ተሻግረው እንዴት እንደደረሱ ያውቃሉ። ጌታ እንሻገር ብሎ መሀል ላይ እንደማይቀር አይተዋል። አሁንም ተሻገሩ ብሏቸዋል። ቃሉን ማመን ይችላሉ። ለምን? ምዕራፍ 4 ላይ አይተዋል። ምዕራፍ 6 ላይ ግን ምንም እንኳን ጌታ መርከብ ውስጥ ባይኖርም ግን ማመን ይችሉ ነበር። ተሻገሩ ብሎናል። መጀመሪያም እንሻገር ብሎ ተሻግረናል። ስለዚህ ምንም እንኳን ከኛ ጋር ባይኖርም ጌታ የተናገረው ቃል ይፈጸማል ብለው የማመን እድል አላቸው። ስለዚህ ጌታ ምንድን ነው የሚፈልገው? ቢያምኑ ኖሮ እኒህ ሰዎች ቃሉን አምነው ተረጋግተው ቢሆን ኖሮ በዛ ማዕበል ውስጥ በውሃ ላይ ሲሄድ ጌታ ማለፍ ይችላል። እነሱን አልፎ መሄድ ይችላል። ያዩታል። በውሃው ላይ የበላይ መሆን ያሉ ውሃውን ጸጥ ሳያሰኘው ማዕበሉ እንዳለ ሆኖ ነው እየሄደበት የመጣው። ስለዚህ ማዕበሉን ጸጥ ሳያሰኝ ግን በማዕበሉ ላይ መሄድ ይችላል የሚለውን እንዲያዩን የፈለገው ጌታ ሞር ኢንካሬጅመንት እንዲሆናቸው፣ ሞር ኮንፊደንስ እንዲሆናቸው ማለት የማዕበል ላይ ጌታ ነው ብለው ልባቸው እንዲያርፍ። ባይታወኩ ኖሮ እንደዛ ነበር የሚሆነው። እነሱ መርከብ ውስጥ አሉ፣ እሱ በማዕበሉ ላይ አልፏቸው ይሄዳል ማለት ነው። አልፏቸው የታሰበው ቦታ የት ነው? ወደ ማዶ ይሄዳል። እነሱ ይከተሉታል። ማዕበሉ ግን እንደፈለገ ቢናወጥም ኢየሱስ በማዕበሉ ላይ ጌታ መሆኑን ግን ያያሉ። ያ ነበር የጌታ ኢንቴንሽን። ለዛ ነው ሊያልፋቸው የፈለገው። ግን እነሱ ግን ጭራሽ ሌላ መንገድ ሄዱ አይደል? ምትሃት መሰላቸው፣ ጮሁ፣ ታወኩ። ስለዚህ ጌታ ምን አላቸው? አትፍሩ ብሎ ወደ እነሱ መርከብ መጣ። ማዕበሉ ጸጥ አለ። ከዛ በኋላ ጌታም ወደ እነሱ መጣ። አብሯቸው መሄድ ነበረበት። አልፏቸው መሄድ አይችልም በዚህ ሁኔታ ውስጥ። ለምን? እየታወኩ እየፈሩ ነው ያሉት። ቢታምኑ ኖሮ ግን ጭራሽ ሊያሳያቸው ነበረ። በማዕበል ላይ ሲሄድ አይተውት ሞር ልባቸው ኢንካሬጅ እንዲሆን ኢየሱስ ከማዕበል በላይ ነው የሚሆን እንዲያዩ ነበር። ይሄ ማርቆስ ወንጌልን ብቻ ይዘን ስንፈታ ነው እንደሳ የምናደርገው። ከምንም ከብሉይ ኪዳን ክፍል ጋር ሳናገናኘው ማለት ማርቆስን ብቻ አይተን ከተረዳ ነው የሚኖረው ትርጉም ይሄ ነው። ትክክል ነው፣ ግን ሙሉ አይደለም። ይሄ ትርጉም የተወሰነ የገባ ነገር አለ።
የሰጠን መልእክት አለ እዛ ውስጥ፣ ግን ኮምፕሊት ፒክቸር የለንም ማለት ነው። ለምን? ኤኮ ነው ወይ ደግሞ ማስተጋባት ነው። የብሉይ ኪዳን የሆነ ክፍልን እያስተጋባን ያለው ማርቆስ። የትኛውን ክፍል ካለ ኢዮብ መጽሐፍ ላይ ምዕራፍ 9 ቁጥር 8፣ 10 እና 11 ኢዮብ እንደዚህ ይላል፣ ሰማያትን ብቻውን ይዘረጋል፣ በባህሩም ማዕበል ላይ ይረግጣል፣ የማይመረመረውንም ታላላቅ ነገር የማይቆጠረውንም ተአምራት ያደርጋል። እነሆ ቢመጣብኝ አላየውም፣ ቢያልፍብኝም አላውቀውም። የእግዚአብሔርን ትራንሴንደንስ፣ የእግዚአብሔርን የበላይነት አይደል፣ እግዚአብሔርን ታላቅነት ነው የሚናገረው። ሰማይን ብቻውን ይዘረጋል፣ መዘርጋት ብቻ ሳይሆን ብቻውን ይዘረጋል እግዚአብሔር። በባህሩ ማዕበል ላይ ይረግጣል። ስለዚህ የባህር ማዕበል የሚያስፈራ ነገር ነው። እግዚአብሔር ገደብ አበጅቶለት ነው እንጂ የባህር ማዕበል ከመጣ ማጠፋው ነገር የለም። ስለዚህ በዛም ላይ ደግሞ ይረግጣል፣ በዛም ላይ ደግሞ ይቆማል፣ ይሄዳል ማለት ነው። የማይመረመረውንም ታላላቅ ነገር የማይቆጠረውንም ተአምራት ያደርጋል። ተአምራቶቹ አይቆጠሩም። አንድ አይደለም፣ ሁለት አይደለም፣ ብዙ ተአምራት ደግሞ ትንሽ አይደለም፣ ታላላቅ ነገሮችን የማይመረመር እንዳልነው ትራንሴንድ ያደርጋል። ከሰው መረዳት ያልፋል የእግዚአብሔር ነገር። እነሆ ቢመጣብኝ አላየውም፣ መጥቷል ግን አላየውም፣ ቢያልፍብኝም አላውቀውም ብሎ ኢዮብ ይገልጻል የእግዚአብሔርን ታላቅነት ማለት ነው። ይሄ ሀሳብ ነው እዚጋ የምናገኘው። ይሄ ለእግዚአብሔር የዋለ ነው። በኢዮብ መጽሐፍ ላይ ለእግዚአብሔር ብቻ የተሰጠ ነው። ማርቆስ ወንጌል ላይ ግን ክርስቶስ ሲያደርገው እናያለን። እንደተባለው በባህሩ ማዕበል ላይ ይረግጣል፣ ሲሄድ እናየዋለን። ያ ብቻ አይደለም፣ ብዙ ታምራትን አድርጓል። ደግሞ እያደረገን ያለው ማርቆስ ወንጌል ላይ ደግሞ ሲያልፍ እንኳን አላወቁትም፣ ማንነቱን አልተረዱትም። ምታት የመሰላቸው ቢያልፍብኝ እንኳን አላውቀውም፣ አልረዳውም፣ ከኔ አእምሮ ሰርፓስ ያደርጋል። ስለዚህ ማርቆስ ምን እያለን ያለው? ይሄ እኮ የኢዮቡ እግዚአብሔር ነው፣ የብሉይ ኪዳኑ እግዚአብሔር ነው። ያ ታላቅ የተባለው ኢዮብ ያደነቀው ያከበረው እግዚአብሔር እሱ ነው። ይሄ ኢየሱስ የናዝሬቱ ሲጀመር የማርቆስም ዓላማ የኢየሱስን አምላክነትን ማሳየት ነው። ኢየሱስ እግዚአብሔር እንደሆነ ለማሳየትም ነው። ስለዚህ ግን ኢየሱስ እግዚአብሔር ነው ቀጥታ ሰው ነው የሚለን ብሉይ ኪዳን ላይ ለእግዚአብሔር የዋለውን ሀሳብ ለኢየሱስ በመጠቀም ማለት ነው። በሴም በአንድ አይነት መንገድ ኢየሱስን በዛ መንገድ ሲገልጸው ኢየሱስ እኮ እግዚአብሔር ነው፣ ኢዮብ የተናገረለት እግዚአብሔር እሱ ነው ኢየሱስ የሚለውን እንድናይ ያደርገናል ማለት። ስለዚህ ምንድነው ኤኮ ነው። የኢዮብን መጽሐፍ ይህንን ክፍል ካወቅኩኝ ልክ ማርቆስ ሳነብ ክሊክ ያደርጋል። እንዴ ይሄ እኮ የሆነ ቦታ ላይ ለእግዚአብሔር የተባለ ይመስለኛል። ስለዚህ ይሄ ክፍል ከደቀ መዛሙርቶቹ አለማመን ኢየሱስ ሊያደርገው ካሰበው መጀመሪያ ካል ነው ፍቺ ባለፈ ሌላም ምን የሚነግረን ነገር አለ። ምንድነው? ኢየሱስ እኮ እግዚአብሔር ነው፣ እሱ እኮ ታላቅ ነው የሚለውን ነገር እያስተማሪ ነው። ሰው ሆኖ ቢገለጥም የናዝሬቱ ኢየሱስ ቢሆንም ግን ከዛ ያለፈ ማንነት እንዳለው የሚያሳይ ነው የሚለውን ማርቆስ በዚያም የነገረን ነው ማለት ነው። ግን ቀጥታ ሰው የሚናገረው ኤኮ እያደረገ ነው፣ እያስተጋባ ነው የብሉይ ኪዳንን ክፍል ማለት ነው። ስለዚህ ሶስተኛው መንገድ ነው። የአዲስ ኪዳን ጸሐፊዎች በተለያየ መንገድ ነው ብሉይ ኪዳንን መጽሐፍት የሚጠቅሱት ማለት ነው። ስለዚህ ሶስት መንገዶች አይተናል። የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን መጽሐፍት የሚጠቅሱባቸው መንገዶች አይተናል። ቀጥተኛ ጥቅሶች ብለናል፣ ተዘዋዋሪ ጥቅሶችና ማስተጋባት ብለናል። ዳይሬክት ኮቴሽን፣ ኢንዳይሬክት ኮቴሽን እና ኤኮ ያልነው ማለት ነው። ከዛ በኋላ ልክ ብሉይ ኪዳንን ሲጠቀሙ ይሄ የሚጠቅሱበት መንገድ ነው። የመጀመሪያዎቹ ሶስቱ ያየ ነው እንዴት የሚጠቅሱት እንደሚለው ነው። የሚጠቅሱበት ደግሞ ዓላማው ምንድን ነው የሚለውን ለማሳየት ደግሞ ወደ 4 አካባቢ የሚሆኑ ሀሳቦችን እናነሳለን። በእነዚህ 3 መንገዶች ይጠቅሷቸዋል። ግን የሚጠቅሱት ምን ለማሳየት ነው? አንደኛው የሚያሳዩት የብሉይ ኪዳን ትንቢቶች ቀጥተኛ ተፈጻሚነታቸውን ለማሳየት ነው። ዳይሬክትሊ ተፈጽመዋል፣ በብሉይ ኪዳን የተነገሩ ትንቢቶች ይኸው ተፈጸሙ የሚለውን ለማሳየት ነው የሚጠቅሱት ማለት ነው። ሁላችንም እናውቀው ጥቅስ አለ ማቴዎስ ወንጌል ምዕራፍ 2 ላይ ከጌታ ልደት ጋር የምናነሳው እንደዚህ ያለ የካህናትም አለቆች የሕዝቡንም ጸሐፎች ሁሉ ሰብስበው ሄሮድስ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤል የሚጠብቅ መስፍን ከአንቺ ይውጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ኬት የሚወለደው መሲሁ በእናንተ መጽሐፍ ብሎ ሲጠይቃቸው እነሱ ቀጥታ ሄዱት ከታች እንደምናየው ሚኪያስ ጋር ነው። ሚኪያስ ምዕራፍ 5 ቁጥር 2 እነዚህን ጥቅሶች ለመያዝ ይቀላል። ለምን ማቴዎስ ምዕራፍ 2 ቁጥር 5 የተጠቀሰው ከሚኪያስ ምዕራፍ 5 ቁጥር 2 ተገልጦ ማለት ነው። እዛም ላይ የሚለው ይህንን ነው። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፍት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ የሆነ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ስለዚህ ምንድን ነው የሚያሳየው? ቀጥታ የተጻፈው ጥቅስ የሚፈጽመው በዚህ መንገድ ነው አሉት። ዳይሬክት ፉልፊልመንት፣ በቃ ቀጥታ የሚፈጸመው እንዲህ ተብሎ ተነግሯል። ትንቢት ይኸው ከተፈጸመ የሚፈጸመው መሲሁ ከቤተልሔም ሲወለድ ብቻ ነው ብለው ጠቀሱለት። ደግሞም በዛ መንገድ ኢየሱስ ከቤተልሔም ተወለደ። ስለዚህ ያ ጥቅስ በቀጥታ ተፈጸመ ማለት ነው። ከዚህ በኋላ እንዲፈጸም አንጠብቀውም። ኦልሬዲ በኢየሱስ ውስጥ ሀፕን አድርጓል፣ ተፈጽሟል። ይሄ ምንድን ነው? የአዲስ ኪዳን ጸሐፊዎች ለማሳየት የብሉይ ኪዳን ትንቢቶች እኮ ይኸው ተፈጽሟል፣ በቀጥተኛ መንገድ ዳይሬክትሊ ፉልፊልድ ሆነዋል፣ ተፈጽሟል ለማሳየት እንዲጠቀማሉ። ይህንን ብዙ ቦታ እናገኘዋለን በአዲስ ኪዳን ላይ በተለያየ ቦታዎች ላይ ይህ አይነት ፐርፐዝ ኖሮት ሲጠቀስ እናያለን። ሁለተኛው መንገድ ተዘዋዋሪ የሆነ ደግሞ ነው ዓላማ ነው ያለው። ምን ማለት ነው? የብሉይ ኪዳን ትንቢቶች በቀጥተኛ መንገድ ሳይሆን የተፈጸሙት በተዘዋዋሪ መንገድ ኢንዳይሬክትሊ ግን ተፈጻሚነት አግኝተዋል የሚለውን ለማሳየት ነው ዓላማው።
ለምሳሌ አይ ቲንክ የእግዚአብሔር መንግስት የሚለውን ሀሳብ ስናጠና ይህን አንስተነዋል። የእግዚአብሔር መንግስት የሚለውን ሀሳብ ሰርች አድርገን ብሉይ ኪዳን ላይ እንዴት በአዲስ ኪዳን እንደተፈጸመ አይተናል። ወይ ደግሞ አሁን ቤተ መቅደስ የሚለውን ሀሳብ ዮሐንስ ወንጌል ምዕራፍ 2 ቁጥር 18 እስከ 22 ላይ ጌታ የተናገረዋል። አይሁዶች ጠየቁት ቤተ መቅደሱን ካጸዳ በኋላ ጌታ ካስወጣ በኋላ ይህንን ስለምታደርግ ምን ምልክት ታሳየናለህ? በምን ስልጣን ይህ የምታደርገው? እስቲ ስጠን ምልክት፣ ይህንን ለማድረግህ ምንድን ነው የሚደግፍህ ብለው ጠየቁት። ለምን? ኢየሱስ ፈሪሳይ አይደለም፣ ካህን አይደለም። በእነሱ ስርዓት ይህንን ለማድረግ ስልጣን ማሰጠህ ምንድን ነው ኤቪደንስ ሲሉት ኢየሱስ መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህም አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ አሰቡና መጽሐፍትንና ኢየሱስ የተናገረውን ቃል አመኑ ይላል። ስለዚህ ኤቪደንስ ሰጣቸው ጌታ፣ ወይ ደግሞ ምልክት ሰጣቸው፣ ፕሩፍ ሰጣቸው። ይህን ማድረግበት ምንድን ነው? ፕሩፉ ምንድን ነው? ወይ ምልክቱ ምንድን ነው? ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ። ያ ነው ለእናንተ ለጠየቃችሁ ጥያቄ መልስ። በአጭሩ ምን እያላቸው ነው? የኔ ትንሣኤ ነው፣ ሪዘሬክሽን የኔ ትንሣኤ ነው። ይህን ለማድረግበት ነገር ስልጣን፣ ወይ ደግሞ ለምን ይህን ለማድረግ ከፈለጋችሁ ምክንያቱ ይሄ ነው። በትንሣኤ የሚነሳ አካል ያለኝ የእግዚአብሔር ልጅ ስለሆንኩ ነው። ስለዚህ ትንሣኤ ነው ለእናንተ ምልክት ብሎ ሰጣቸው ማለት ነው። አልገባቸውም በጊዜው። እነሱ ቤተ መቅደስ ሲል የመሰላቸው ያ የሚታየው ቤተ መቅደስ ነው። ጌታ ግን የተናገረው ስለ ሰውነቱ ነው። ራሱ ነው ቤተ መቅደስ እያለ ያለው። መቼ ነው ደቀ መዛሙርት ራሱ የገባቸው? ይህንን ከሞት ከተነሳ በኋላ ኢየሱስ የተናገረው አሰቡና መንፈስ ቅዱስ ያሳስባቸዋል እንዳላቸው አሰቡ እና ከዛ ምናምን ያመኑት መጽሐፍትንና ኢየሱስ የተናገረውን ቃል አመኑ። መጽሐፍትን ለምን አመኑ? እዚህ ላይ አሁን የት ጋ ነው? የትኛው መጽሐፍ ቅዱስ ነው? ወይ ደግሞ የትኛው የብሉይ ኪዳን ጥቅስ ነው ኢየሱስ ቤተ መቅደስ ስለመሆኑ በቀጥታ የሚናገር? ብንፈልግ አናገኝም። ኢየሱስ የእግዚአብሔር ቤተ መቅደስ ነው ወይ ደግሞ መሲሁ የእግዚአብሔር ቤተ መቅደስ እንደሚሆን የሚናገር ጥቅስ በቀጥታ የለም። ግን መጽሐፍትን አመኑ ይላል እና ደግሞ ኢየሱስ የተናገረውን ቃል እዚህ የተናገረውን ቃል እና መጽሐፍትን አመኑ ሲል ማለት ነው ብሉይ ኪዳን በተዘዋዋሪ ኢየሱስ የእግዚአብሔር ቤተ መቅደስ እንደሆነ ማለትም የእግዚአብሔርና የሰው መገናኛ ቤተ መቅደስ ማለት ሰው ከእግዚአብሔር ጋር የሚገናኝበት፣ ሰው እግዚአብሔር የሚያመልክበት፣ ሰው ጥያቄዎችን ሁሉ ይዞ የሚመጣበት ቦታ ነው። የእግዚአብሔርን ክብር የሚያይበት ቦታ ነው። ኃጢአቱ የሚስተሰረይለት ቦታ ነው ቤተ መቅደስ። ይህን ሁሉ የሚያሟላ ነው ኢየሱስ ማለት ነው። ሰው ከእግዚአብሔር ጋር የሚገናኝበት ቦታ ነው። ሰው የሚቀደስበት፣ ሰው እግዚአብሔርን የሚያገኝበት፣ የእግዚአብሔርን ክብር የሚያይበት፣ ኃጢአቱ የሚስተሰረይበት ቦታ ነው። ሰማይና ምድር የሚነካኩበት ቦታ ነው። መንግስት ትምጣ ብለን እንጸልያለን። እግዚአብሔር ፈቃድ፣ የእግዚአብሔር መንግስት በሰማይ ያለችው፣ አሁን እኛ በምድር አለ። በሁለቱ መካከል ሰማይና ምድር ግን የሚነካኩት የት ጋር ነው? ቤተ መቅደስ ውስጥ ነው። እግዚአብሔር ያለበት፣ እግዚአብሔር ክብር ያለበት። ኢየሱስ ደግሞ በዚህ አሁን በአሁኑ ሰዓት በአሁኑ ጊዜ ቤተ መቅደሱን ያገለግለናል ማለት ነው። እግዚአብሔርና ሰዎች የሚገናኙበት ቦታ ነው። ሰማይና ምድር የሚገናኙበት ቦታ ነው። ይሄንን መጽሐፍ ቅዱስ ያወራል፣ ብሉይ ኪዳን በአጠቃላይ ያወራል ይህን ሀሳብ። ቀጥታ ግን ኢየሱስ ነው ብሎ ግን ዳይሬክትሊ አይነግረንም። ስለዚህ በተዘዋዋሪ መንገድ ግን የብሉይ ኪዳን ሀሳቦች እንዳለ የቤተ መቅደስ ጥቅሶች በሙሉ፣ የክህነት ጥቅሶች በሙሉ፣ እነዛ ሁሉ ሀሳቦች በኢየሱስ እንደተፈጸሙ ነው የሚያሳየው። ይህን ስናየው ግን መጀመሪያ ካየ ነው ከሚኪያስ ላይ ከተጠቀሰው ጥቅስ ይለያል። የሚኪያሱ ቀጥታ ነው መሲሁ ከቤተልሔም ይወለዳል የሚል ጥቅስ አለ። መሲሁ ኢየሱስ ከቤተልሔም ተወለደ፣ ተፈጸመ ቀጥታ። ሁለተኛው ግን ኤግዛክትሊ እንደሚናገር ቀጥታ ጥቅስ አናገኝም። ግን ሀሳቡ ግን አለ። ብሉይ ኪዳን ላይ ይሄ ሀሳብ አለ፣ በኢየሱስ ተፈጸመ። ስለዚህ የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን ሲጠቅሱ አንዳንድ ጊዜ ቀጥታ እንደተፈጸመ ለማሳየት ነው። ይኸው በብሉይ ኪዳን የተነገረው ትንቢት ተፈጸመ የሚለው ለማሳየት ነው። አንዳንድ ጊዜ ደግሞ ብሉይ ኪዳን ውስጥ ያለው ሀሳብ በተዘዋዋሪ መንገድ በኢየሱስ ተፈጽሟል ወይ ደግሞ በቅዱሳን ሕይወት ተፈጽሟል የሚለው ለማሳየት ሲፈልጉ ደግሞ ብሉይ ኪዳን ይጠቅሳሉ ማለት ነው። እዚህ ጋር አሁን በዚህ ክፍል ብሉይ ኪዳን ተጠቅሷል፣ ግን በቀጥታ ሳይሆን የተጠቀሰው በተዘዋዋሪ ተጠቅሷል። ሌላም ጥቅስ በተዘዋዋሪ የሚለው አሁን ይሄ ሀሳብ ሞር ክሊር እንዲሆን ሌላ ኤግዛምፕል እንውሰድ። የማቴዎስ ወንጌል ምዕራፍ 2 ከ13 እስከ 15 ሄሮድስ ጌታን ኢየሱስ በተወለደ ጊዜ ሄሮድስ ስለሰማ ሕፃኑን ለመግደል ባሰበ ጊዜ መልአኩ ተገልጦ የተናገረው ነው ለዮሴፍ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑና እናቲቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ምንድነው የሚነግረን እዚህ ጋር? ኦኬ ወደ ግብፅ ሄዷል። መልአኩን የነገረው በዛ ተቀመጥ እስክነግርህ ድረስ ብሎ መልአኩ ስላዘዘው ማርያምን ያዘና ኢየሱስን ያዘና ዮሴፍ ወደ ግብፅ ሄደ። ግን ይላል ማቴዎስ ሲነግረን የሄደው ምን እንዲፈጸም ነው? በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ነው ወደ ግብፅ ሄደው ይላል። የትኛው ነቢይን የተናገረ? ይሄንን የት ጋር ያለ ክፍል ነው? ከታች እናያለን። ትንቢተ ሆሴዕ ላይ ምዕራፍ 11 ቁጥር 1 እና 2 እግዚአብሔር ሲናገር ይላል እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት።
አብዝቼ ብጠራቸው አጥብቀው ከፊቴ የራቁ፣ ለበዓሊምም ይሰዉ ነበረ፣ ለተቀረጹ ምስሎችም ያጥኑ ነበረ። ወደ እኔ የሚመለሱ ዘንድ አልወደዱምና ወደ ግብፅ ምድር ይመለሳሉ፣ አሦርም ንጉሳቸው ይሆናል ብሎ ይናገራል። ስለዚህ እዚህ ክፍል ላይ እግዚአብሔር እየተናገረ ያለው ስለማን ነው? ስለ እስራኤል ነው። እስራኤል ሕፃን በነበረ ጊዜ ወደድኩት፣ ገና ሕፃን እያለ ወደድኩት፣ ልጄንም ከግብፅ ጠራሁት። ሆሴ ደግሞ ማን ነው እየጠቀሰ ያለው? ዘጸአትን ነው አይደለ? ሆሴን ስናነብ ደግሞ ትዝ የሚለን ዘጸአት ነው። ዘጸአት ላይ እግዚአብሔር እስራኤልን ከግብፅ በሙሴ አማካኝነት ያወጣበትን ታሪክ ነው የሚያስታውሰን። ስለዚህ እግዚአብሔር ምን እያለ ነው? በግብፅ በነበሩ ጊዜ፣ ገና ሕፃን በነበሩ ጊዜ፣ ገና ጥቂት በነበሩ ጊዜ ያኔ ጠራኋቸው፣ ከግብፅ አወጣኋቸው፣ ልጄ ብሎ ይጠራቸዋል ማለት ነው። እስራኤልን በሙሉ ልጄ ብሎ ነው የሚጠራው። ግን ምንም ባወጣቸውም ከግብፅ ምንም ብጠራቸውም እነሱም ወደ እኔ ሊቀርቡ ሳይሆን የወደዱት ከኔ ራቁ፣ ጣዖትን አመለኩ ይልና ተመልሰው ወደ ግብፅ ይሄዳሉ ይላል። አክቹዋሊ ወደ ግብፅ አለም ሄዱት። ከዚህ በኋላ የሆሴን መጽሐፍ ይዘን ነገስትን ስናነብ እስራኤል ወዴት ሄደችው? ወደ አሶር ነው የተማረከችው። ወደ አሶር ነው የተማረኩት፣ ወደ ተለያየ ሀገር ተበተኑ ይላል። ስለዚህ ግን የሚጠቀሙ ቃል ግን ግብፅ ይለዋል። ምሳሌ ያለ ነገር ነው። ይመለሳሉ ወደ ምርኮ ለማለት ነው። አሶርም ንጉሳቸው ይሆናል ይላል። ስለዚህ በሆሴ መጽሐፍ ብቻ ሄደን ስናየው የሆሴን አውድ ብቻ ስናይ የሚናገረው እስራኤል በጣዖት አምልኮ ውስጥ ስለገባች፣ እግዚአብሔርን ስለበደለች፣ ገና ልጅ ሳለች ከግብፅ ያወጣትን እግዚአብሔርን ስለረሳች እንደገና ወደ ግብፅ ትማረካለች። እንደገና መማር ያስፈልጋታል። እንደገና ትምህርቷን ተምራ ስትጨርስ ደግሞ ትወጣለች የሚል ተስፋ ነው የሚሰጠው። መጨረሻ ላይ ሆሴ ምዕራፍ 11 ሲጨርስ መውጣታቸውን ደግሞ ይናገራል። በዛ አይቀሩም፣ ይመለሳሉ እንደገና። ስለዚህ ምርኮ ውስጥ ነበሩ፣ ወጡ፣ እግዚአብሔር አወጣቸው፣ ተመልሰው በደሉ፣ ወደ ምርኮ ይመለሳሉ፣ ደግሞ ይወጣቸዋል። ፓተርን ነው። ስላልታዘዙ ስላልተማሩ ስቲል መመለስ አለባቸው። ግን የሆሴን ኮንቴክስት ስናይ ስለ ኢየሱስ አለ የሚናገረው፣ ስለ እስራኤል የሚናገረው። ሆሴን ብቻ ካየ ነው ከዘጸአት ጋር እየተገናኘ ስለ እስራኤል ነው የሚያወራው። ማቴዎስ ደግሞ ምንድን ነው የሚነግረን? ኢየሱስ እኮ ወደ ግብፅ ሄደው ሆሴ ላይ የተነገረው ቃል እንዲፈጸም ነው። ምን የሚለው? ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። አሁን ይህንን ሆሴን ሄደን ስናነብ ትንቢት አይመስልም። ልክ እንደ ሚኪያሱ ላይ አሁን እግዚአብሔር ትንቢት ተናግሯል። ምን ብለዋል? ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል። እግዚአብሔር ትንቢት ተናግሯል። እንዲህ ይሆናል ብሎ እግዚአብሔር ትንቢት ተናግሯል። ያ መቼ እንደሚፈጸም መጠበቅ ነው። ጌታ ሲመጣ ተፈጸመ፣ ሆነ ማለት ነው። የትንቢታዊ ይዘት አለው። ይሄኛውን ግን ስናይ ሆሴን ሄደን ስናነበው ግን ትንቢት አይመስልም። በቃ ስለዚህ በዛ ሲቹዌሽን በዛ ጊዜ ለነበሩት እስራኤላውያን የሚናገር ክፍል ነው። እግዚአብሔር ስላልታዘዙ ያለፈውን ታሪካቸውን እያስታወሰ ከግብፅ ያወጣበትን ታሪክ እያስታወሰ ተመልሰው ደግሞ ወደ ግብፅ እንደሚመለሱ የሚናገርበት እስራኤል የሚገስጽበት ክፍል ነው እንጂ የሆነ የሚፈጸም ትንቢት አይመስልም። ወደፊት ሊፈጸም እንደሚያስፈልገው የሚጠቁም ነገር የለውም። ወይ ደግሞ መሲሁ ሲመጣ የሚሆን ነገር ነው ብሎ አይናገርም። ታዲያ ለምንድን ነው ማቴዎስ ወንጌል በነቢዩ የተናገረው እንዲፈጸም ያለው? ስለዚህ ይሄ ምን አይነት ትንቢት ነው ማለት ነው? ተዘዋዋሪ ትንቢት ነው፣ ወይ ደግሞ ኢንዳይሬክት የሆነ ትንቢት ነው። ዳይሬክት የሆነ ትንቢት አይደለም፣ ቀጥታ መፈጸም የሚጠይቅ ትንቢት አይደለም፣ ግን ተፈጻሚነት አስፈልጎታል። ይሄ ትንቢት ይሄ ክፍል ማለት የሆሴው ክፍል ሊፈጸም አስፈልጎታል ማለት ነው። ምንድን ነው ሀሳቡ? ለምንድን ነው ማቴዎስ እንዲተረዳው? ለምንድን ነው ማቴዎስ በመንፈስ ቅዱስ ነው ይህን የሚነግረን? ለምንድን ነው ይህንን የሆሴን ክፍል እንደ ትንቢት ያየው? ልክ መፈጸም እንደሚያስፈልገው ትንቢት ለምን አየው ለሚለው ፓተርን ያለው ነገር አለ። መጀመሪያ የእስራኤልን ታሪክ ስናይ እስራኤል ምንድን ናት? ልጅ ናት። ዘጸአት ምዕራፍ 4 ከታች ያስቀመጥኩት ጥቅስ አለ። ዘጸአት ምዕራፍ 4 ቁጥር 23 ላይ እግዚአብሔር ምን ይላል? ለሙሴ ሲነግረው እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልኩ ፈርዖን፣ አንተም ትለቀው ዘንድ እምቢ አልክ፣ እነሆ እኔ የበኩር ልጅህን እገድላለሁ ትለዋለህ። ስለዚህ እግዚአብሔር ለፈርዖን ሲናገረው ምን ብሎ የጠቀሰው? ልጁ እስራኤልን ልጄ ብሎ የጠቀሰው። ሆሴ ላይ መጥቶ ልጄ ይላል። ስለዚህ በብሉይ ኪዳን የእግዚአብሔር ልጅ ናት እስራኤል። ዘሆል ኔሽኑ የእግዚአብሔር ልጅ ተብለዋል። ስለዚህ እግዚአብሔር ከግብፅ አወጣቸው። ለምን? እንዲገዙለት፣ እንዲያገለግሉት አወጣቸው። እነሱ ግን ሊገዙ አልቻሉ። ወደ ግብፅ ይመለሰዋል እግዚአብሔር። አክቹዋሊ ወደ ግብፅ ሳይሆን እንዳልነው ወደ አሶር እና ወደ ባቢሎን ተማረኩ። ግን ምሳሌ ነው፣ በግብፅ ይመስለዋል። ወደ ምርኮት ገቡ ተመልሰው። ለምን? 70 ዓመት ደግሞ እንዲማሩ። በአሶር ደግሞ ያሉትም እንደዚሁ ተምረው ሲጨርሱ ደግሞ ያን ምርኮ ጊዜ ደግሞ ሲጨርሱ ደግሞ እግዚአብሔር መልሶ ይመልሳቸዋል። ስለዚህ በእስራኤል ሕይወት ውስጥ የምናየው ፓተርን ነው። በእግዚአብሔር ልጅ ሕይወት ውስጥ ብንለው እንችላለን። በብሉይ ኪዳን ውስጥ በእግዚአብሔር ልጅ ማለት በእስራኤል ውስጥ የምናየው ፓተርን ነው። መማረክ፣ መውጣት፣ ተመልሶ መማረክ፣ መውጣት። ይሄ መደጋገም ምን ይጠይቃል? መፈጸም ይጠይቃል። በራሱ ይሄ መደጋገም መቼ ነው የሚቆመው? ወዴት ነው የሚሄደው የሚለው ይጠይቃል። በአዲስ ኪዳን ስንመጣ የእግዚአብሔር ልጅ ኢየሱስ ነው። የበኩር ልጁ እግዚአብሔር ኢየሱስ ነው። ስለዚህ እስራኤልን ወክሎ ነው፣ እስራኤልን መስሎ በእስራኤል ምሳሌ ኢየሱስ ወደ ግብፅ ይሄዳል ማለት ነው። ለምን? ይህንን ታሪክ ለመፈጸም በታሪክ መንገድ የተቀመጠውን ነው ትንቢት የሚለው ማቴዎስ። ትንቢታዊ ይዘት ያለው ታሪክ ነው። የሚደገም በሂስትሪ ውስጥ የሚደገም ግን ታሪክ ነው። ጌታ ሲመጣ ያንን ታሪክ ሊፈጽመው ነው የመጣው ማለት ነው። ስለዚህ ኢንዳይሬክት የሆነ ትንቢት ነው፣ ግን ማቴዎስ ስለገለጸልን ነው። ማቴዎስ ባይነግረን ኖሮ አናውቅም ነበር። ማቴዎስ ግን ምን ብሎ አስቀመጠው? ሆሴዕ ላይ የተነገረው ትንቢት ይፈጸም ዘንድ ስላለ ይገባናል። በሁለቱ መካከል ያለው ግንኙነት ይገባናል።
አንዳንዴ የአዲሳን ጸሐፊዎች እንደዚህ ያልጠቀሷቸው ብዙ ክፍሎች አሉ። ሁሉንም ጠቅሰው ስላላለፉ እኛ የምናያቸውም አሉ። አንዳንዴ ይሄ ነገር እኮ ብሉይ ኪዳን ላይ ያለውን ሀሳብ የሚፈጽም ይመስላል። ትንቢት ተብሎ ባይቀመጥም በብሉይ ኪዳን ግን የዛ ሀሳብ ግን በአዲስ ኪዳን ውስጥ ሲፈጸም እናያለን በጌታ ሕይወት ውስጥ ብለን እንድናይ ያደርገናል ማለት ነው። ኢንዳይሬክት ያልናቸው ተዘዋዋሪ ያልነው የአፈጻጸም መንገድ ነው። ሶስተኛው የመጀመሪያው ቀጥተኛ ነው ብለናል። ሁለተኛው ተዘዋዋሪ ነው ብለናል። ሶስተኛው ደግሞ ወደፊት የሚፈጸሙ ደግሞ አሉ። የተፈጸሙ አሉ። በኢየሱስ ሕይወት የተፈጸሙ አሉ። በኢየሱስ ሕይወት የተፈጸሙ ናቸው፣ ግን ደግሞ ኢንዳይሬክት የተፈጸሙ አሉ። ደግሞ ወደፊት የሚፈጸሙ ደግሞ አሉ። እነዚህ ቀላል ናቸው ለማየትም ለመረዳትም ግልጽ ናቸው። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ እንደዚህ ይላል፣ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። እንደ ተስፋ ቃሉ ይላል። ስለዚህ ምን ማለት ነው? የሆነ ቦታ ላይ እግዚአብሔር ተስፋ ሰጥቷል ማለት ነው፣ አዲስ ሰማይና አዲስ ምድር እንዳለ። ስለዚህ ምንድነው ይሄ ፖይንት ያደርግልናል። የሆነ ክፍል አለ፣ ሄዳችሁ ፈልጉት፣ ማታውቁት ከሆነ ሄዳችሁ ተመልከቱት የሚል ነው የሚሰጠን ማለት ነው። እንደ ተስፋ ቃሉ የትኛው ተስፋ ቃሉ ብለን መጠየቅ አለብን። የት ጋር ነው የተናገረው አዲስ ሰማይና አዲስ ምድር እንደሚፈጠር የት ጋር የተናገረው ብለን እንድንጠይቅ ያደርገናል። ዝም ብለን እንዳናልፈው። ለምን እንደ ተስፋ ቃሉ ነው የምንጠብቀው ይላል ጴጥሮስ፣ ይህንን አዲስ ምድርና አዲስ ሰማይ። ኢሳያስ ምዕራፍ 65 ቁጥር 17 ላይ ይሄ ሀሳብ እናገኘዋለን። ይላል እግዚአብሔር ሲናገር፣ እነሆ አዲስ ሰማይና አዲስ ምድርን እፈጥራለሁና የቀደሙትም አይታሰቡም ወደ ልብም አይገቡም እፈጥራለሁ ብሎ እግዚአብሔር ተስፋ ሰጥቷል ማለት ነው። ስለዚህ ይህንን ነው እየነገረን ያለው ጴጥሮስ እየጠቆመ ያለው ይህንን ነው። እንደ ተስፋ ቃሉ የሚለው የኢሳያስ 65 ላይ ያለውን ሀሳብ ነው። ስለዚህ ይሄ ምን አይነት መንገድ ነው? የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን ይጠቅሳሉ፣ ግን የሚጠቅሱት ለምንድን ነው? ምን ለማሳየት ነው? ወደፊት የሚፈጸም ተስፋ እንዳለ ለመጠቆም ሲፈልጉ ሲጠቅሱ እናያለን ማለት ነው። አራተኛው የእግዚአብሔር መንግስት የሚለውን ሀሳብ ስናጠና አይተነዋል። ይህንን ሀሳብ አንዳንድ ትንቢቶች ደግሞ በብሉይ ኪዳን ደግሞ የተነገሩ ትንቢቶች ወይ ደግሞ ሀሳቦች እንዳልናቸው ከዚህ እንዳየ ነው መፈጸም ጀምረዋል፣ ግን ተፈጽመው አልጨረሱም፣ ተፈጽመው አላለቁም። መፈጸም የጀመሩ ናቸው በጌታ ህይወት ወይ ደግሞ በቅዱሳን ህይወት በቤተክርስቲያን፣ ግን ኮምፕሊትሊ ግን ተፈጽመው አላለቁም። መጀመሪያ እንዳልናቸው ሀሳቦች የተፈጸሙ ናቸው ብለን የምናስቀምጣቸው አይደሉም። ተፈጽመዋል፣ አዎ፣ ደግሞ ይፈጸማሉ፣ ወደፊትም ደግሞ ገና ይፈጸማሉ የምንላቸው ትንቢቶች አሉ። እነዚህንም ለማሳየት የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን ሲጠቅሱ እናያለን። መዝሙረ ዳዊት ምዕራፍ 8 ቁጥር 4 እስከ 6 ያለውን ክፍል ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችህም ስራ ሁሉ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛህለት። ካስታውሳችሁ ይህንን ክፍል ስናይ መዝሙረ ዳዊት ላይ ዳዊት እግዚአብሔርን እያመሰገነ የሚጀምርበት ክፍል ነው። ቁጥር አንድ እንደምታዩት በቃ በእግዚአብሔር የተደነቀ የሰራውን ስራ የእጆችህን ስራ የጣትህን ስራ ባየው ጊዜ ታስበው ዘንድ ምንድን ነው? የሰው ልጅ ትጎበኘው ዘንድ ኬር ታደርግለት ዘንድ ማን ነው? ከመላእክት እኮ ያሳነስከው በጥቂት ነው። በክብርና በምስጋና ዘውድ ጫንክለት ወይ ደግሞ ከለልከው፣ በእጆች ስራ ላይ ሾምከው። እነዚህ ሁሉ ቃላቶች ወደ ዘፍጥረት ነው የሚሄዱት። ዘፍጥረት ምዕራፍ 1ን እግዚአብሔር ሰውን ሲፈጥር እነዚህ ሁሉ ለአንተ ተሰጥተዋል ግዟቸው ብሎ እግዚአብሔር የባረከበትን ያስታውሰናል። ስለዚህ ዳዊትም እሱን እያሰበ ነው የሚዘምረው። የእግዚአብሔርን ጊፍት የእግዚአብሔርን ስጦታ ለሰው የሰጠውን ስጦታ እያሰበ ማን ነው ሰው እንዴት አከብረው ዘንድ እያለ ሲደነቅ ነው የምናየው። በመዝሙረ ዳዊት ኮንቴክስት ካየ ነው፣ በመዝሙረ ዳዊት ምዕራፍ 8 አውድ ብቻ ካየ ነው ክፍሉ የሚናገረው ስለ ሰው ነው። በቃ ስለ ሰው ልጅ ነው የሚናገረው፣ ስለ ሰው ዘር ነው የሚያወራው። የሰው ልጅ የሚለው የሰውን ዘር ነው የሚያሳየው። የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው። ልክ እንደዛ የብሉይ ኪዳን አጠቃቀም ነው። የሰው ልጅ የሚለው የሰውን ዘር ነው፣ የአዳም ልጅ ሰን ኦፍ አዳም አክቹዋሊ። ስለዚህ የሰውን ፕሪቪሌጅ እያየ የሰውን ክብር እያየ ከዘፍጥረት 1 አንጻር ዘማሪው የሚያመሰግንበት ነው። ግን ሜላ ሲጨርስ ሁሉን ከእግሩ በታች አስገዛለት። እግዚአብሔር ሰውን ሲፈጥረው ሁሉም ከእግሩ በታች አስገዝቶለታል። ያልተገዛለት ነገር አልተውም። ይህንን ጥቅስ እንያዝና መዝሙር 110 ጋር ደግሞ መዝሙር 110 ቁጥር 1 እና 2 ስናይ እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህ መካከል ግዛ። በዚህ መዝሙር ደግሞ ኮንቴክስት ደግሞ አልተገለጸም። ማን እንደሆነ ይሄ ጌታ የተባለው አልታወቀም። መሲሁ እንደሆነ እናውቃለን። እኛ ኢየሱስን ስለምናውቅ ኢየሱስ ከመጣ በኋላ የተፈጸመ ጥቅስ እንደሆነ ስለምናውቅ መሲሁ እንደሆነ እናውቃለን። በዛ ጊዜ ግን ዳዊት ስለማን የሚናገረው አልገባቸውም። ምክንያቱም በጊዜው የነበረው ንጉስ ዳዊት ነው። ከሱ በላይ ሌላ ንጉስ የለም። ከሱ በላይ ጌታ የለም። ከሱ በላይ እግዚአብሔር ነው ያለው። ይሄ ጌታ የሚለው ማንን ነው? በእግዚአብሔርና በዳዊት መካከል ያለ ሌላ ጌታ ማን ነው የሚለው ጥያቄ አልተመለሰም። ጌታ እስኪመጣ ድረስ ለረጅም ጊዜ የአይሁዶች ክርክር ነበር፣ የፈሪሳውያን ጥያቄ ነበር ይሄ። ግን ለዚህ ጌታ ለተባለው ዳዊት ምን ይላል? እግዚአብሔር ምን ብሎታል አለ? በቀኝ ተቀመጥ፣ ጠላቶችን እግር መረገጫ እስካደርግልህ ድረስ ተቀመጥ ብሎታል እግዚአብሔር። ምን ያሳያል? ሁሉ አልተገዛለትም ማለት ነው። ገና ነው። የሚገዙ ጠላቶች አሉ። እነሱ እስኪንበረከኩ ድረስ ተቀመጥ ብሎታል እግዚአብሔር። ግን ሲቀመጥ ዝም ብሎ ቁጭ አለም ያለው እግዚአብሔር ደግሞ ግዛ ብሎታል። በጠላቶች መካከል ግዛ ብሎታል። ስለዚህ እየገዛ ነው የሚቀመጠው ማለት እየገዛ ነው የሚጠብቀው ማለት ነው። የሁሉን መንበርከክ የሚጠብቀው እየገዛ ነው። ሁለቱን ጥቅሶች መዝሙረ ዳዊት 8ንና መዝሙር 110 ይዘን መዝሙር 8 ሁሉን አስገዛለት ይላል። መዝሙር 110 ይጠብቃል ይላል። ሁሉ እስኪገዛ ድረስ ይጠብቃል።
እነዚህን ሀሳቦች ወደ አዲስ ኪዳን ስንሄድ ለምሳሌ ማቴዎስ 28:18 ላይ ኢየሱስ ከሞት ከተነሳ በኋላ ለደቀ መዛሙርቱ ስልጣን ሁሉ በሰማይና በምድር ተሰጠኝ ሲል ነው ያለው። ከምን ጋር እያያዛል? ይሄ ከመዝሙረ ዳዊት ምዕራፍ 8 ጋር ያለው ሀሳብ እያያዝ ነው። ምዕራፍ 8ን ኤኮ እያደረገ እያስተጋባ ወይ ደግሞ በተዘዋዋሪ እየጠቀሰ እንደሆነ ያሳያል። ወይም ደግሞ አንደኛ ቆሮንቶስ 15:25 ላይ ሄደን ብናይ እስከ 27 ድረስ ጳውሎስ ስለ ትንሣኤ የሚናገረው ክፍል ላይ የሚናገረው ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና፣ ጠላቶቹ ሁሉ አልተደረጉም ማለት ነው እንደሚያሳየው ከሆነ እስኪያደርግ ድረስ ስለሚል ገና ጠላቶቹ ሁሉ ከእግሩ በታች እስኪሆኑ ድረስ ግን ሊነግስ ይገባዋል። ይህ ደግሞ መዝሙር 110 ነው የሚያሳየው። በቀኝ የተቀመጠ አለው ደግሞ ንገስ ወይ ደግሞ ግዛ ብሎታል እግዚአብሔር። ዘሴም ቲንግ ነው እዚህ ጋር የምናየው። ስለዚህ ቀጥታ ጥቅስ ነው ባይልም ጳውሎስ እየጠቀሰ እንደሆነ ባያሳየንም ግን መዝሙር 110ን የምናውቅ ከሆነ ግን ይሄ ነገር ጥቅስ እንደሆነ እናስተውላለን። ተዘዋዋሪ ጥቅስ ያለው ማለት ነው። የኋለኛው ጠላት የሚሻረው ሞት ነው ይላል። ሁሉን ከእግሩ በታች አስገዝቷልና። ይሄ ደግሞ መዝሙር 8 ነው። ሁሉን ከእግሩ በታች አስገዝቷልና የሚለው አሁንም ጳውሎስ ጥቅስ እንደሆነ አይናገርም፣ ግን ሀሳብ ውስጥ ዝም ብሎ ይጨምረዋል። መዝሙር 8 ላይ ግን ሁሉን ከእግሩ በታች አስገዛለህ ስለሚል ኦኬ ይህንን ሀሳብ እየጠቀሰን ያለው ማለት ነው። ስለዚህ በሁለት የሶስት ቁጥሮች ውስጥ ምን ያለ ነው ጳውሎስ ስለ ጌታ ሲናገር? አንድ ሁሉ ተገዝቶለታል ይላል። ደግሞ ሁሉ ከእግሩ በታች እስኪሆኑ ድረስ ይጠብቃል። ሁለቱም ሀሳቦች አሉ። ተገዝቶለታል ይላል፣ ደግሞም ይጠብቃል። ስለዚህ ምንድን ነው የሚያሳየው? የአዲስ ኪዳን ጸሐፊ ለምሳሌ ጳውሎስ እዚህ ቦታ ላይ የብሉይ ኪዳንን ጥቅሶች እየጠቀሰን ያለው በተዘዋሪም በኩል ቢሆን እየጠቀሰን ያለው ግን ምን ለማሳየት ነው? እነዚህ ጥቅሶች በክርስቶስ ሕይወት መፈጸም ጀምረዋል፣ ተፈጽመዋል። ኢየሱስ ነግሷል። ኢየሱስ ገዢ ነው። ስልጣን ተሰጠኝ እንዳለው ጌታ መግዛት ጀምረዋል። ግን ደግሞ ጠላቶቹ ሁሉ በእግሩ ስር እስኪንበረከኩ ድረስ ይጠብቃል አት ሴም ታይም። ስለዚህ እነዚህ ብሉይ ኪዳን ሀሳቦች ተፈጽመዋል፣ ደግሞም ይፈጸማሉ እንዳለው ማለት ነው። በእነዚህ አይነት መንገድ የሚጠቀሟቸው ብዙ ጥቅሶች አሉ። ከብሉይ ኪዳን ይጠቅሳሉ፣ ግን ምን ለማሳየት ነው? እነዚህ ጥቅሶች መፈጸም ጀምረዋል፣ ደግሞም ይፈጸማሉ የሚለውን ለማሳየት በእንደዚህ አይነት መንገድም የብሉይ ኪዳን ክፍሎች እንደሚጠቀሙ እናያለን ማለት ነው። ስለዚህ በዋናነት አራት መንገዶችን ወይ ደግሞ አራት ዓላማዎችን አይተናል። ሰማራይዝ ለማድረግ ሀሳቡን መጀመሪያ ያየነው የሚጠቅሱባቸው መንገዶች ያየነው ሶስት መንገዶች አሉ። የአዲስ ኪዳን ጸሐፊዎች የብሉይ ኪዳን ክፍል ሲጠቅሱ የሚጠቅሱባቸው መንገዶች አንደኛው ዳይሬክትሊ ይጠቅሳሉ፣ እንዲህ ተብሎ እንደተጻፈ ወይ ደግሞ እንዲህ ተባሉ ይፈጸም ዘንድ ብሎ ይጠቅሳሉ። አንዳንድ ጊዜ ደግሞ ኢንዳይሬክትሊ ወይ ደግሞ በተዘዋዋሪ እንዲህ ተብሎ እንደተጻፈ ባይሉም የሆነ ክፍል ጋር አንድ አይነት ሀሳብ ወይ አንድ አይነት ቃል በመጠቀም ይጠቅሳሉ። ሶስተኛው ደግሞ ያስተጋባሉ፣ የሆነን ክፍል በማስተጋባት ይጠቅሳሉ። ይሄ ሶስቱ የሚጠቅሱባቸው መንገዶች ናቸው። ዓላማቸውን ደግሞ ስናይ አራት ዓላማዎችን አገኘ። የአዲስ ኪዳን ጸሐፊዎች ብሉይ ኪዳን ክፍሎች የሚጠቅሱባቸው ዓላማዎች ምንድን ነው? አንደኛ የብሉይ ኪዳን ትንቢቶች በቀጥታ እንደተፈጸሙ ለማሳየት፣ ይኸው በክርስቶስ ሕይወት ተፈጽመዋል የሚለው ለማሳየት ነው። ወይ ደግሞ በተዘዋዋሪ ተፈጽመዋል የሚለው ለማሳየት ነው። ሶስተኛውን ደግሞ ወደፊት የሚፈጽመውን ለማሳየት ነው። በፊቸር ታይም ላይ ገና የሚፈጸሙ መሆናቸውን ለማሳየት ይጠቀማሉ። አራተኛ ያለው ደግሞ እነዚህ ብሉይ ኪዳን ትንቢቶች ተፈጽመዋል፣ ደግሞም ስቲል ይፈጸማሉ፣ ኮምፕሊትድ ይሆናሉ የሚለውን ደግሞ ለማሳየት የብሉይ ኪዳን ክፍሎችን እንደሚጠቅሱ እናያለን። እነዚህ ደግሞ አራት ዓላማዎች ናቸው ማለት ነው። ከዛ ተጨማሪ ብዙ ትናንሽ ክፍሎች አሉ። ለምሳሌ ለማነጻጸር የእግዚአብሔርን ሕዝብ ከእስራኤል ሕዝብ ጋር ለማነጻጸር የዕብራውያን ጸሐፊ ምዕራፍ 3 ላይ ለምሳሌ ይጠቀማል። በምድረ በዳ የእስራኤል ሕዝብ እንደሄደ ያለፈውን ያጉረመረሙትን ማጉረምረም ልባቸው እንዳደነደነው ይናገርና እናንተ ግን ዛሬ ድምፁን ብትሰሙት ልባችሁ ልከኛ አታርጉ እያለ ኮምፔር እና ኮንትራስት ያደርጋል ከብሉይ ኪዳን ሰዎች ጋር ለማነጻጸር ለማመሳሰል ይጠቀማሉ። እነዚህ ሁሉ ሌሎችም አይነት ዓላማዎች አሉ የሚጠቀሙበት። ግን አትሊስት በዋናነት እኛ ኢምፖርታንት ነው ብለን የምናስበው ስናጠና እነዚህን አትሊስት ሚስ ማድረግ የለብንም። ሌሎች ይችላሉ፣ ግን እነዚህ ዋና ናቸው ብለን ያነሳናቸው ሶስት መንገዶችና አራት ዓላማዎች አሉ የሚለውን አይተናል። የመጨረሻው ዛሬ የምናየው ክፍል ምንድን ነው? የዚህ ጥናታችን መተግበር ነው። ይህን ሁሉ ካደረግን በኋላ ዓላማችን አፕላይ ማድረግ ቤታችን ላይ መተግበር ነው። የእግዚአብሔርን ቃል ስንነሳ ያለው ነገር አለ። የእግዚአብሔርን ቃል ሰው የሚያጠናበት ዋናው ዓላማ ምንድን ነው? እግዚአብሔር ለመስማት ነው። የእግዚአብሔርን ሀሳብ ለመስማት ነው። ከእግዚአብሔር መልእክትን ለመቀበል ነው። ለራሳችን ይሁን ለማስተማርም ይሁን ለስብከትም ለተለያዩ ዓላማዎች፣ ግን ዓላማው መተግበር ነው። ስለዚህ የመጨረሻው ሀሳብ ይሄ ነው። መተግበር ስንል በትክክል ያጠናነውን ነገር ወይ ደግሞ በትክክል የተረዳነውን ነገር ነው በትክክል የምንተገብረው። ሮንግሊ የተረዳሁት ነገር ከሆነ በተሳሳተ መንገድ ያጠናሁት ነገር ከሆነ ስተገብረውም በተሳሳተ መንገድ ነው፣ ስሰብከውም በተሳሳተ መንገድ ነው። ስለዚህ ለዛ ነው ከማጥናት የጀመርነው። ብዙ ጊዜ አይታችሁ ከሆነ መጽሐፍ ቅዱስን አንብበን ቶሎ ወደ አፕሊኬሽን ነው የምንሄደው፣ ወደ ትግበራ ነው የምንሄደው። ግን ያ ሲሆን ስህተት ልንፈጽም እንችላለን፣ ለራሳችንም ለሰዎችም። ምክንያቱም ሚስ አንደርስታንድ ካደረግነው ያንን ክፍል በትክክል ካልተረዳ ነው የምንኖረው ህይወት ከዛ በኋላ የሚመጣው ፍሬ ሁሉ የተሳሳተ ነው የሚሆነው። ለዛ ነው ጥናት ላይ ፎከስ ያደረግነው ብዙን ጊዜ ወስደን ያየነው። ለዛ ነው ትክክለኛ ጥናት ኢምፖርታንት ነው፣ ትክክለኛ ተግባርም ስለሚያስከትል ማለት ነው። አፕሊኬሽን ወይ ደግሞ የመተግበር ሂደቶች የምንላቸው ሶስት ነጥቦችን በመጀመሪያ ያጠናነው ክፍል ለተጻፈላቸው ለመጀመሪያዎቹ ተደራሲያን
በነበሩበት ሁኔታና በእነሱ አውድ መሰረት የነበረውን መልእክት መረዳት ኦልሬዲ አንስተነዋል። በተለያየ መንገድ ይህን አንስተነዋል። ምንድነው ሀሳቡ? ያንን ክፍል ሳጠና ያዕቆብ መልእክትም ይሁን ሮሜም ይሁን መጀመሪያ ለነዛ ሰዎች ይህ የሰጣቸው ትርጉም ምንድን ነው? ለእነሱ ያለው አፕሊኬሽን ምንድን ነው? ወደ እኔ አፕላይ ከማድረግ በፊት ምን አድርጉ ነው ጳውሎስ ሚላቸው? ምን እንዲያደርጉ ይጠብቃል? ምንድን የታዘዙት? የዚህ ክፍል ዋና መልእክት ለነዛ ሰዎች ምንድን ነው? በእነሱ ኮንቴክስት ማለት በእነሱ ኮንቴክስት በእነሱ ሁኔታ ውስጥ ያለውን አፕሊኬሽን መጀመሪያ ያወጣሉ። ይሄ ነው ለእነሱ አፕሊኬሽኑ። ምክንያቱም መጽሐፍ ቅዱስ ሲጻፍ የተጻፈው በመጀመሪያ ለኛ አይደለም። የተጻፈው ለማን ነው? ለነዛ ሰዎች ነው የተጻፈው። እግዚአብሔር ግን በመንፈስ ቅዱስ አማካኝነት ለእኛ መጣው። እኛ እንድንድንበት፣ እኛ እንድንቀደስበት፣ እግዚአብሔር እንድናውቅበት ለእኛ ያደረገው እንጂ መጽሐፍ ቅዱስ ሲጻፍ መጀመሪያ ግን የተጻፈበት ዓላማ ለእኛ አልነበረም። ስለዚህ ማክበር አለብኝ። የተጻፈላቸው ሰዎች አሉ፣ መጀመሪያ አንባቢዎች አሉ። የመጀመሪያ አንባቢዎቹ ምንድን የተረዱት ምንድን የተነገራቸው ቢለውን ያንን ጃምፕ አድርጌ ያንን ዘልዬ ወደ እኔ መምጣት አልችልም። ያንን ሬስፔክት አድርጌ ያንን ማወቅ አለብኝ። ከዛ በኋላ ይሄ ክፍል ለእኔስ ምንድን ነው የሚናገረኝ? ምንድን ነው የዚህ ክፍል ዋና መልእክት ለእኔ በእኔ ባለሁበት ኮንቴክስት ባለሁበት ሁኔታ ምንድን ነው ያለው መልእክት የሚለውን ጠይቃለሁ ማለት ነው። ስለዚህ መጀመሪያ ይህን እናያለን። ለእነዛ ሰዎች የሰጠው መልእክት ምንድን ነው? ሀሳቡ ምንድን ነው? ምንድን የታዘዙት የሚለውን ተግሳጽም ከሆነ ምስጋናም ከሆነ ወይ ደግሞ ማበረታቻም ከሆነ በዛ ሁሉ ያንን እንጠይቃለን። ያንን ካገኘን በኋላ ቀጥሎ የክፍሉ ዋና መልእክትና ይህ ዋና መልእክት የቀረበባቸው መንገዶች ለይቶ ማየት። ለምሳሌ ዋናው መልእክት ወደኋላ መልሳችሁና ስለ አከፋፈል ስናይ፣ ለምሳሌ ያህል አከፋፈል ላይ ስናይ የአንድ ክፍል ስናጠና መከፋፈል አለብን ብለናል። እዚህ ላይ ለምሳሌ ይሄ ያዕቆብ መልእክት ነው። ዘሆል ያዕቆብ መልእክትን ተከፋፍሎ ነው የምናየው። እዚህ ጋር ለምሳሌ 8ኛውን ቁጥር ምሰድ። 8ኛውን ቁጥር ማለት ምዕራፍ 4 ማለት ዓለማዊነትን በተመለከተ የተሰጠ ማስጠንቀቂያ ይላል። ስለዚህ ምዕራፍ 4ን ነው ማጠናው ብለን እናስብ። ወይ ደግሞ ይህን ነው ክፍል ላካፍል ያሰብኩት። ምዕራፍ 4 በሙሉ ሰመራይዝ አድርገው የነገሩኝ እዚህ ለምሳሌ ይሄ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለው የሰጡት ርዕስ ምንድን ነው? ዓለማዊነትን በተመለከተ የተሰጠ ማስጠንቀቂያ። እዛ ስር ምን አለ? ለምሳሌ ምዕራፍ 4 ቁጥር 1-3 ጠበኝነት ሊሆን ይችላል፣ ታማኝ ሆኖ አለመገኘት ሊሆን ይችላል፣ ትዕቢት ሊሆን ይችላል፣ ሐሜተኝነት ሊሆን ይችላል፣ ጉረኝነት ብለው ከፋፍሎታል ምዕራፍ 4 ራሱ ማለት ነው። ስለዚህ ወደ 5 የሚሆኑ ነጥቦች አሉ ከስር። ዋና ሀሳብ ግን አንድ ነው። 5 ሰብ ቶፒክ ወይ ደግሞ ሰብ ፖይንት የምንላቸው ነጥቦች ይኖራሉ። ግን ዋና ሀሳብ ውስጥ አንድ ነው። ዋናው ሀሳብ ዓለማዊነትን በተመለከተ ነው ያዕቆብ የጻፈ ያለው። ዓለማዊነት ከእነሱ እንዲሸሽ አይደለ እንደ ክርስቲያን እንዲመላለሱ የሚነግራቸው ማስጠንቀቂያ ነው። ግን ያ ማለት ነው ጠበኝነትን፣ ታማኝ አለመሆንን፣ ትዕቢተኝነትን፣ ጉረኝነትን፣ ሐሜተኝነትን ከማስወገድ አንጻር ነው ማለት ነው። ስለዚህ ለነዛ ለጻፈላቸው ሰዎች ምንድነው ዓላማው? ምንድነው መልእክቱ ብል ዓለማዊነትን ማስወገድ ነው። ዋናው መልእክት እሱ ነው። ያን ደግሞ ስተነት ነው። የዓለማዊነትን ማስወገድ ድፍን ሀሳብ ነው። አንድ ሀሳብ ነው። ምን ማለት ነው ስል ጠበኝነትን ማስወገድ፣ ታማኝ ሆኖ መገኘት፣ ትዕቢተኛ አለመሆን፣ ትሁት መሆን፣ ሐሜተኛ አለመሆንና ጉረኛ አለመሆን፣ ሀምብል መሆን ብዬ ተረድተዋል። ከዛ ነው ወደ ራሳችን የምናመጣው። ስለዚህ ምንድነው ፖይንቱ? መጀመሪያ ምን አለን? ሄደን ለነዛ ለጻፈላቸው ሰዎች ያለውን መልእክት መረዳት ብለናል። ከዛ ቀጥለን ደግሞ ያ ዋና መልእክት በምን አይነት መንገድ የቀረበው? አሁን እንዳየን ያዕቆብ ላይ በ5 መንገዶች ቀርቧል። ከነዚህ ራቁ፣ የተቀደሱ፣ እነዚህን አስወግዱ ነው ሀሳቡ። ስለዚህ ምንም እንኳን ዓለማዊነትን ማስወገድ ቢሆንም ግን ስቲል ከስር ደግሞ ዲቴል የሆኑ ሀሳቦች አሉ። ስለዚህ በዛ መንገድ ማስቀመጥ፣ መልእክቱን ከፋፍሎ ማስቀመጥ ማለት ዋና መልእክት ነው። ደግሞ ከስር ነጥቦች አሉ። መጨረሻ ላይ እንዳየነው የክፍሉን ዋና መልእክት ከተረዳው፣ የቀረበት መንገዶች፣ እነዚህን ፖይንቶች ካወቅኩኝ፣ ለዛ ለጻፈላቸው ሰዎች ያለውን ትርጉም፣ ለእነሱ ያለውን መልእክት መጀመሪያ ከተረዳው በኋላ ወደ ራሳችን እናመጣዋለን። በእኔ አውድ ደግሞ የኔ የራሴ ስትረግል አለ፣ ያለበት ሁኔታ አለ። በእኔ አውድ ደግሞ ይህ መልእክት ይህ ክፍል ምንድን ነው የሚለኝ? አሁን ምንድን ነው የሚጠቅመን? የመጀመሪያ 2 ነጥቦች ማንሳታችን ለምንድን ነው? እንደፈለግኩ እንዳልተረጉም ያደርገኛል። ቀጥታ እነዚህን ነጥቦች ሁሉ ትቼ፣ እነዚህን ሁሉ ፖይንቶች ትቼ ይህን ክፍል አንብቤ ቀጥታ ወደ እኔ ህይወት ባመጣው እንደፈለግኩ መተርጎም እችላለሁ። ጋይድ ላይን የለኝም ወይ ደግሞ የሚገድበኝ ነገር የለም። በፈለግኩት መንገድ አፕላይ እንዳላረገው እነዚህ ምንድን ናቸው ማለት ነው? እንደ ጋይድ ላይን ናቸው። ልክ ኤሮፕሌን ሲበራ አይታችሁ ከሆነ እንደፈለገ መብረር አይችልም። በብርሃን ይታጠራል፣ መብራቶች ይቀምጡለታል። በዚህ ውስጥ ነው የምትበረው የሚል ነገር ያስቀምጣል። ስለዚህ በዛ ውስጥ ሊሚት ያደርገኛል። የሰው ባህሪ እንደፈለግን ማድረግ እንፈልጋለን። መጽሐፍ ቅዱስን ወስደን የፈለገውን ሀሳብ ወስደን እንደፈለገ መተርጎም እንፈልጋለን። ያ የስጋችን ተጽዕኖ ነው። ስለዚህ አሁን ይሄ መልእክት ለፈርስት አንባቢዎች፣ ለመጀመሪያ አንባቢዎች የሰጠውን ትርጉም ካየው፣ ለእነሱ የሰጠውን መልእክት ካየው በዛ ውስጥ ነው ለራሴ አፕላይ ማድረግ ነው። በዛ ገደብ ውስጥ ነው። ስለዚህ ያ ሊሚት ያደርገኛል። አፕሊኬሽን እንደፈለገ እንዳይሄድ ያ ምን ያደርገዋል? ሊሚት ያደርገዋል ማለት ነው። ትክክለኛ እንዲሆን ያደርገዋል ማለት ነው። ስለዚህ እኔም አጥንቼው ሌላም ሰው አጥንቶ ሲመጣ ስቲል ብዙ አይነራረቅም ወይ ደግሞ አንጋጭም። ተቀራራቢ የሆነ አፕሊኬሽን ነው የምናገኘው ማለት ነው። ስለዚህ በእኛ ኮንቴክስት፣ በእኛ ሁኔታ ውስጥ ደግሞ ይሄ ክፍል ሊናገረኝ ያለው ነገር ምንድን ነው? የእግዚአብሔር ድምፅ፣ የእግዚአብሔር መልእክት ለእኔ ምንድን ነው የሚለውን ደግሞ
በዛ ውስጥ ሆኜ እጠይቃለሁ ማለት ነው። ስለዚህ ጀስት ጄኔራል ሀሳቦች ናቸው። አፕላይ ለማድረግ እነዚህን አትሊስት 3 መንገዶች ብንከተል ጋይድ ያደርገናል፣ ትክክለኛ ወደሆነ ነገር ያደርሰናል ብለን ማየት እንችላለን ማለት ነው። ሜይ ቢ እነዚህ ናቸው እስካሁን ያየነው በሙሉ መጽሐፍ ቅዱስን እንዴት እናጥና በሚለው ነው። በ4 ክፍል ያየነው አብዛኞቹን ፎከስ ያደረግነው ጥናት ላይ ነው፣ ማጥናት የሚለው ነው። መጨረሻው ፖይንት ደግሞ መተግበር ወደ ቤታችን ስናመጣው ምን ይመስላል የሚለውን ነው ያየነው። ስለዚህ በዚህ በመጨረሻው ነጥብ ላይ ይሁን በእስካሁን ባየነው ሀሳብ ላይ ጥያቄ ካለ ሀሳብ ካለ እዛ ላይ ማንሳት ይችላል። የ1954ቱ ህዳግ ወይ ግርጌ ማስታወሻ ላይ ያለ የአዲሱ መደበኛ ትርጉም መሀል ላይ ያስቀምጡታል። ሞባይል አፖች ላይም አለ። ስለዚህ እነሱን ሁሉ ማየት እንችላለን። እነሱን ሁሉ በተለይ ወደ ብሉይ ኪዳን የሚሄዱትን ሀሳቦች ቆም ብለን እዛ ሄደን ክፍሉ ብናየው በጣም ነው አንደርስታንድ ለማድረግ የሚጠቅመን ያለውን ክፍል ማለት ነው። ስለዚህ እውነት ነው እነዚህ መሳሪያዎች አሉ ይህን ለማወቅ። እነዚህ አፖች ያሉ ነገሮች ሪሶርሶች ማንበብን አይተኩም። ስለዚህ ማንበብን ስቲል አንደኛ ደረጃ ነው የምንሰጠው። አሁን እጃችን ላይ ስለመጣ ሞባይሉ ሁሉ ነገር እንዳያሰንፈን ነው። ምክንያቱም የእግዚአብሔርን ቃል መሞላት የሚለው ነገር በጣም ኢምፖርታንት ነው። ከእነዚህ ጥቅሶች ከማገናኘት ባለፈ እኛንም ስለሚቀድሰን የእግዚአብሔርን ቃል በተሞላንበት መጠን ደግሞ እነዚህን ሁሉ ማየት እንችላለን። ስለዚህ ንባብ የሚለውን ስትረስ ለማድረግ ነው አጋዥ መሆን ያለባቸው እንጂ ንባብን እንዳይተኩ መጠንቀቅ አለብን። ምንድነው እዚህ ላይ አይ ቲንክ ማስበው አንደኛ ሰዓት የሰጠን ሰዓት ማተሪያ ጋር ለምሳሌ መደበኛ የስብከት ሰዓት 1 ሰዓት ወይ 50 ደቂቃ ወይ 40 ደቂቃ እንደዛ ከሆነ ያለን አትሊስት ጠቅሰ ነው ብናልፍ ይጠቅማል፣ አንባቢዎቹንም ይጠቅማል። ለምን ፎከስ አድርገን ኮንቴክስቱ የሚያሳየው አሁን ያልነው አለ መጀመሪያ የፈታንበት መንገድ አለ። ያ ኮንቴክስቱ ነው። በዛ ካስረዳን በኢየሱስ መታመን ቃሉን ማመን ይህንን ዋና ዋና የመልእክቱ ዋና ሀሳቦች ካነሳን በኋላ ግን ከዚህም ባለፈ ደግሞ ማርቆስ ኢየሱስ እኮ እግዚአብሔር ስለመሆኑ የኢየሱስን አምላክነት ታላቅነትም ደግሞ እየጠቆመን ያለው ጊዜ ካልበቃን ለሚያነቡ ሰዎች ኢዮብ ምዕራፍ 9 ሄዳችሁ አንብቡት ጊዜ ካላችሁ። ጊዜ ካለን ደግሞ ጠቅሰነው እንኳን ብናልፍ ጥሩ ነው። ለምን ያጸናላቸዋል። ለሚሰሙ ሰዎች የኢየሱስን ታላቅነትና አምላክነትም ያጸናል። ጊዜ ካለ ግን አይ ቲንክ እኔ ጠቃሚ ነው ብዬ አስባለሁ። እኔ ጋር ጸልየን እናጠቃለን። እግዚአብሔር አምላካችን ሆይ ስለዚህ ምሽት እናመሰግንሃለን። ጌታ ሆይ አንተነህ አስተማሪ፣ አንተነህ ጌታ ሆይ ለሰው የሚረባውን የሚጠቅመውን የምታስተምር ጌታ ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ሰላማቸው ይበዛል እንደሚል ጌታ ሆይ ከአንተ ስንማር ሰላማችን ይበዛል፣ አርፈን ተደላለን በፊት መቀመጥ ይሆንልናል። ጌታ ሆይ ዛሬ ስለነገርከን ስላስተማርከን ነገር ሁሉ እናመሰግንሃለን። ጌታ እግዚአብሔር ሆይ ቃልህን እንጠማለን። ባሪያህ ዳዊት እንዳለ ጌታ ሆይ ብዙ ምርኮ እንዳገኘ ሰው ልቤ በቃልህ ደስ አለው እንዳለ እግዚአብሔር ሆይ ቃልህ በገባን መጠን አንተን ስለምናውቅ ጌታ ሆይ መንገድህን አደራረግህን ስለምናውቅ ጌታ ሆይ በዚህ ደስ ይለናል። ይህን የምናውቅበትን መንገድ ደግሞ ጌታ ሆይ ስላስተማርከን ስለጠቆምከን እናመሰግንሃለን። ጌታ ሆይ ጸጋህ እንዲበዛልን በእውነት ከእኛ ጋር እንዲዋሃድ የሆነ ሜተድ የሆነ መንገድ ሆኖ እንዳይቀር ግን ሳናቀው የምንጠቀመው ቃልህን የምናነብበት መንገድ እንዲሆን ደግሞ ፍሩትን እንድናየው ንባባችን በሚቀጥሉት ጌታ ሆይ ሳምንታት ደግሞ መጽሐፍ መርጠን ጌታ ሆይ ስናጠና የዚህን ሁሉ ውጤት ማየት እንድንችል እንድትረዳን በኢየሱስ ስም እንለምንሃለን። ሁሉ ለታመኑት እጆችህ አሳልፈን ሰጠን በኢየሱስ ስም።